ግን አይከብድም ተምረሻል ዩኒቨርሲቲ ነው ያልተሰሪ ነበር ያው ኮንትራት ሰደድ በጣም ይዳልጅ ነኝ ማለት ይችላል በጣም ይዳልጅ ነኝ በቃ ለስራ እናቴን ደግሞ ትንሽ ከሰው እንኳን የሆነ ነገር እናድርሳት በሚል እኔና እህቴ ተነጋግረን ወደዛ ሄድኩኝ ማለት ነው እዛ እየሰራን ያው ትንሽ መሻሻል ነገር እናቴን ሰው ካደረሰበት ቦታ ከሰው ቤት የምታያቸው የነበሩ ነገሮች ምናምን እንዲኖራት ስለምፈልግ እነዛን ነገሮች አደረኩ ማለት ነው ትዳር ህይወት በጣም ፈታኝ አንቺን የሚፈትን ትዳርሽን ቤትሽን ጓዳሽን የሚፈትን ነገር መጣ ሳይው ትንሽ መንቀጥቀጥ አይነት ስሜት ነበረው ልጅ በህይወት አለ ዶክተር ምናምን ብዬ በጣም ጮህኩኝ እናትነት ገና ላላየሽው ልጅ ነው ጀምሮ እኔ ብዙ ጎረቤቶች ብዙ ዘመዶች ከዚህ በኋላ እንዳታረግሽ ብለውኛል እኮ አዝናለሁ ምስራች ህፃኑ አርፋለች አለኝ ማለት ነው ወደ ውስጥ ሌሎች በነፍስ ነበር የወለድኳቸው ያው ህይወት እያላቸው ስጮህ እዩ ትንሽ ደቂቃ አብይና ያው እንደማይሆን ስላወቁት የኔን የሞራል እንትን ለመጠበቅ ከጎን ያርገው አንድ 10-20 ደቂቃ ሲሆን አረፈ ማለት ነው የመቅዲ የሚዲያን ዩቲዩብ ቻናል ሰብስክራይብ ላይክ እና ሼር በማድረግ እንድትመለከቱ ታበረቱን እንጠይቃለን በድጋሚ ጥሩ ቆይታ ከመቅዲሾ ጋር ያደረጋችሁ እንደሆነ እናምናለን መቼም ሰው በሚያልፍበት በህይወት ጎዳና ሁሉ የሚገጥሙት መልካምም ክፉም ጊዜያቶች አሉ ዛሬ እዚህ ጋበስኩላችሁ እንግዳ የህይወቷ መንገድ ልክ በአንድ ጥሩ ደራሲ የተጻፈ ህይወት ነው የሚመስለው እንጂ በፈጣሪ እርዳታ በሷም ጥንካሬ ደርሳ እዚህ እናንተ ፊት እንግዲህ ዓለም ላይ የሚታይ ትልቅ የቴሌቪዥን ጣቢያ ላይ አልፎ የምታወራው ታሪክ መሆኑን ለማሰብ በጣም ድንቅ ነው የፈጣሪን ትልቅ ስራ የሷንም የህይወት ጥንካሬ አንዲት እናት በህይወቷ ለልጇ ስትል የምትከፍለውን ዋጋ አይተን ብዙዎቻችን እንማርበታለን ትልቅ ድንቅ የሆነ ምስክርነት ነው እዚህ ቆይታ እናደርጋለን እሺ በጣም ደስ ብሎኛል ስለተገናኘን ስለመጣሽ ታሪክሽን ሰምቼ እኔ እንግዲህ ከፕሮግራሞች ሁሉ መጨረሻ እንስራው ብያለሁ ምክንያቱም በጣም ኢሞሽናል ያደርጋል ብዙ ምትጫወቹ ታሪክ አለሽ አንድም እግዚአብሔርን ድንቅ ስራ ያንቺን ጠንካራነት የእናትነትን መከራ ለልጅ የሚከፈልን ዋጋ ለትዳር የሚከፈልን መስዋዕትነት ሰዎች ይረዱት ዘንድ በጣም ጥሩ ታሪክ አለሽና ራስሽን አስተዋውቀሽን እንጀምር እሺ የምስራች ባይ ይባላል ያው አባቴ ባይ መንግስቱ ነው እናቴ ወይዘሮ አልጋነሽ ተወልደመድን ትባላለች እኔ ለቤቱ 8ኛ ልጅ ነኝ የተማርኩት እዛው ደብረታቦር ተምሬ ጨረስኩ ያው ውጤት ብዙም አልነበረ ሙያና ቴክኒክ ተማርኩ ከዛ ቴምፕላስ ጨረስኩ አይሲቲ ኢንፎርሜሽን ቴክኖሎጂ ተማሪ ነኝ እና ወደ 1 አመት ከ8 ወር አካባቢ ሚዛን ቴፕ ዩኒቨርሲቲ በሴክሬታሪነት አገልግያለሁ ከዛ ያው ብዙም አልነበረም ምክንያቱም የስራው እንትን ኮንትራት ነው የነበረ 600 ብር ነበር ደሞዝ እኔ በመቀጠርበት ሰዓት እና 600 ብር ምንም እንደማያደርግልኝ ስላወቅኩኝ በቃ ህይወቴን ወደ አረብ ሀገር ጉዞ አደረኩ ማለት ነው እሺ እና አረብ ሀገር 5 አመት ሰርቻለሁ ቤይሩት አዎ እዛ 5 አመት ሰራሁኝ ከዛ ተመልሼ መጣሁ ቀጥታ ገባሁ ማለት ነው ትንሽ ነገር እኔ ስደት ህይወትም ራሱ ብዙበት ምንም ደስ የሚል ነገር የለውም ዞሮ ያው ግን የሄድሽበት አንድ አላማ ነበር ምክንያቱም ሜዶ ያው እንዲያልፍልኝም ነው ሁለተኛ ደግሞ ወጣትነቴን በስራ ማሳለፍ ፈልግ ነበር ሄድኩኝ ታርጌት ነበረኝ መስራት ቤተሰቦችን ትንሽ ከፍ ማድረግ በጣም ይዳልጅ ነኝ ማለት ይችላል በጣም ይዳልጅ ነኝ አባቴ ዘበኛ ሆኖ ነው ያሳደገኝ እናቴ ቤትም መቤት ነች እናቴ ኤርትራዊት ነች እና ካስመራ ከመጣን ጀምሮ በቃ የቤትም መቤቱና ነው ያስተሳድገን የኖረችው እሺ በ83 ነው ተፈናቅላ የመጣችው አባቴ ዘበኛ ወታደር ነው የነበረው ከዛ በቃ በዘበኝነት ነው ሲያገለግለን የነበረው እና የግድ ራሳችንን ለማሻሻል ብለን እኔ መሄድ ነበረብኝ እህቴ ሄዳለች ከዛ በፊት ቀድማ ወንድሜም ሄዷል ከዛ አንቺም በቃ መከተል አለብሽ በሚለው ስራዬን ትቼ ሄድኩኝ ማለት ነው ግን አይከብድም ተምረሻል ዩኒቨርሲቲ ነው ያልተሰሪ ነበር ያው ኮንትራት ስለነበረ በቃ በትንሽ ደሞዝ ከምትይ እዛ መተሽ የተወሰነ ስሪ ምናምን አለኝ ወንድሜ ማለት ነው እሺ እና ሄድኩኝ ሲሄድ ጥሩ ነገር አልገጠመኝም
በሄድኩኝ በሁለት ወሬ ወንድሜ በአክሲደንት ሞተ ማለት ነው የወሰደኝ እንጂ እና እዛ ሞተብኝ ሁለት ወር ማክሲመም ሆኖ ከዛ ሞተ። ሬሳ ይዤ መጣሁ ማለት ነው ወደ ኢትዮጵያ። በሁለት ወር ሬሳ ይዤ መጣሁኝ። እሱን ቀበርን ምናምንና ሰዎቹ በጣም መልካም ሰዎች ናቸው። የወንድሜ ሬሳ እንዲገባ ያደረገ ነው ሰውየው እኔን የወሰደኝ። ወንድሜ የሚሰራበት ካምፓኒ ግን ሰውየው ደግሞ እኔን ለሚስቱ ማለት ነው። እሺ እና በቃ የሱን ውለታ ለመመለስ ግዴታ ሄጄ መስራት ነበረብኝ የወንድሜ ሬሳ እንዲገባ ስላደረገ ማለት ነው። እሱን ቀበርኩኝ። ያው ቤተሰብ እንደገና መሄድ እንዳለብኝ አመነ። ያው እኔ አልሄድም ነበር። ሁለተኛ እኔም እንደ ወንድሜ እንደዛ ሆናለሁ የሚል ስጋት ነበረኝ። ግን በቃ ግዴታ እህቴ ደግሞ ይሄን ዋጋ እንክፈል ቢያንስ የሰውየውን ውለታ መተሽ ትንሽ ካሹ ምናምን አለችኝ። ተመልሼ ሄድኩኝ ማለት ነው። እሺ ተመልሼ ሄድኩኝ። እግዚአብሔር ይመስገን ያው ሴትዮዋና እኔን የምንኖረው ብዙም ደስ ባይልሽም የመጨረሻ ልጅ ነኝ እኔ። በጣም ቀበጤ ነኝ በጣም አባቴ ሁሉ ነገር እንዳልሽ የሚለኝ አይነት ሰው ነው የነበረውና ከዛ በቃ 2 አመት እንደምንም ታግዬ ማድረግ ነበረብኝ። እኔ ልመረቅ 6 ወር ሲቀረኝ ነው አባቴ የሞተብኝ እያስተማረኝ ማለት ነው። እና የግድ በቃ ወንድሞችም ገና አልተማረም ብዙም ስላልነበረ ደግሞ ከኔ ትንሽ ከፍ የሚሉትን ደግሞ እነሱ ደግሞ እንዲማርና ሌላ ነገር እንዲሆን መተጋገዝ ስለነበረብን ነው የሄድኩትና ወንድሞቼ ሌሎች ይማሩ በቃ እኔም ትምህርቴን ጨርሻለሁ። አንድም እንትን ብያለሁ በቃ ልስራ። እናቴን ደግሞ ትንሽ ከሰው እንኳን የሆነ ነገር እናድርሳት በሚል እኔና እህቴ ተነጋግረን ወደዛ ሄድኩኝ ማለት ነው። እዛ እየሰራን ያው ትንሽ መሻሻል ነገር እናቴን ሰው ካደረሰበት ቦታ ከሰው ቤት የምታያቸው የነበሩ ነገሮች ምናምን እንዲኖራት ስለምፈልግ እነዛን ነገሮች አደረኩ ማለት ነው። እና ስመጣ እውነት ለመናገር እኔ ምንም አይነት ነገር $100 ነው ይዤ የገባሁት ስገባ ማለት ነው። ያኔ 18 ብር ነው $1 ባለበት ሰዓት ማለት ነው። እሺ እና በቃ $100 ይዤ ገባሁ። ምክንያቱም በእለት እልካለሁ በቃ ደሞዜ በ14 ከሆነ ሜቢ በ13 በ12 ስልክ ይደወልልኝና የሆነ ችግር ይነገረኛል። እንደዚህ እየሆነ ነው ስለሚባል በቃ ያን ነገር ዴይሊ እየተበደርኩ ከሴትዮ ይልክ ነበር ቀድሚያ እየወሰድኩ ማለት ነው። እንደዛ አደረኩኝ። ተመልሼ መጣሁ ማለት ነው። በ2 አመት እናቴን አየኋት። አሁንም ምንም ለውጥ ስለሌለ ቢያንስ 2 አመት ለቤተሰብ አድርጌያለሁ 2 አመት ደግሞ ለራሴ በሚል ተመልሼ ሄድኩኝ። እንደገና 3 አመት ሰራው። ከዛ በቃ ሀገሬ ልግባ አልኩኝ እና አስጠላኝ በቃ እና ምንም መቆየት አልፈለኩም። ከዛ በኋላ እንግዲህ እናቴ መሆን ያለባት ቦታ ላይ ሆናለች እግዚአብሔር ይመስገን። ስለዚህ አሁን ደግሞ እኔ የራሴን ህይወት ልኖር በቃ ወደ ኑሮ ልመለስ በሚለው ተመለስኩኝ ማለት ነው። እሺ እንደመጣው ቀጥታ ወደ ትዳር ነው የገባው። እንዴት ታወቅሽ ከባለቤትሽ ጋር? በጣም ጠንካራ እንግዲህ ወደ በኋላ የምናወራው ታሪክ አለና ባለቤትሽ ማወቅ ነው ጓጓለሁ። የሰፈሬ ልጅ ነው። እሺ ድሮ ነው የሚያውቅሽ ነው ወይስ አንድ ሰፈር ነው? ኧረ እዛው አንድ ሰፈር ያደግን እና እዛው ነው የተዋወቅን። ግን ሰላም ሁሉ አንባባ። እኔ ጭራሽ እንኳን ለትዳር ለሰላምታ አላስበውም የነበረ ማለት ነው። እና ግን በቃ ያመኛል እንደዚህ ጨጓራ በጣም ነበር የሚያመኝ። በዛ የተነሳ ይጠይቀኛል ምናምንና ትንሽ ወንድሙን ያመው ነበር የሱ ወንድምና ወንድሙን ትሪት አድርገው ነበር ምናምን አንዳንድ ሳይኮሎጂ ጎረቤት የሆነ ነጥብ ይጥሉበት ነበርና እንደዛ መባል እንደሌለበት ምናምን ወንድሙን ትሪት አድርገው ነበር። ሰው ባለበት ነገር አይነገርም። ደካማ ጎኑ ሳይሆን የሆነ ነገር መልካም ነገር ከፊት እያሳየህ ነው እንደዛ አይደረግም በሚለው ከሱ ጋር ያም ወንድምየው እኔን ባል እሱ ነው ትንሽ የሚረዳኝና ለሱ እንደዚህ በይልኝ ይለኝ ነበር። ከዛ በቃ በዛ እየደወልኩለት ለምን እንደዚህ አታረጉትም፣ ለምን እንደዚህ ቦታ አትወስዱትም፣ ለምን ጸበል አትወስዱትም፣ ለምን ሕክምና እንደዚህ አይደረግም በሚል በዛ ተግባባን ማለት ነው። እሺ አልቆየንም። ኦልሞስት 8 ወር ወይም 9 ወር ቀጥታ ወደ ትዳር ገባው ማለት ነው። ከዛ በኋላ እንግዲህ ትዳር ህይወት ተጀመረ። ከዛ የእናንተ ትዳር ህይወት በጣም ፈታኝ፣ አንቺን የሚፈትን ትዳርሽን፣ ቤትሽን፣ ጓዳሽን የሚፈትን ነገር መጣ። በጣም እሺ ከዛ የሚጀምረው እንደዛ ነው እንግዲህ። ወዲያው ተጋባን ሲባል ልጅ የለም እና በቃ ከዛ ነው ራሴን ምንድነኝ እኔ እስከማለት ደረጃ ደረስኩኝ ማለት ነው። እና ሰዎችም ያው እጃቸውን ይጠቁሙብሻል፣ ማትወልጅ ትባያለሽ ምናምን ብዙ አይነት ነገሮች አሉ። በቃ በማህበረሰቡ ዘንድ የሚጣልብሽ ጠባሳ አለ ሲጀመር
ለምን አትወልድም ለምን እንደዚህ አትልም አንተ እንደዚህ አትፈልግም እንደዚህ ስለሆነች ነው እንደዚህ ስለሆነ ነው አንተ በእንደዚህ መልኩ ነው ምናምን ለሱም ለኔም የሚባሉ ነገሮች በጣም ከባድ ሆኑና በቃ ትዳሩ እንዲቆም ፈለኩ ማለት ነው። ግን አንቺ መጀመሪያ ልጅ እምቢ ማለት ነው ወይስ ታረግዣለሽ? መጀመሪያ ላይ ነገሮች ልጅ አረግዛለሁ በቃ 2 ወር ምናምን ይሆናል ይፈሰኛል ማለት ነው ይቋረጣል 2 ወር ይሆናል ወይ 3 ወር ይሆናል ቼኪንግ ጀምራለሁ በቃ ከዚህ በኋላ ነፍሰ ጡር ነኝ ብዬ አስባለሁ 3 ወር ሲሆን ይፈሳል ማለት ነው። እና ይሄን ሰው አያውቅም ህመም አለው እንደዛ ሲሆን ወይስ ምንም ህመም የለም ምንም ነገር እና እንደዛ እያልን በቃ ላቁም ትዳሩንና እኔ ወደ ራሴ ልዙር በቃ ምንድነው ላደርግ የምችለው እናቴ በጣም ታለቅስ ነበርና ለእህት ወንድሞቼም እንደዛው ምንድነው ችግሩ ይሉኛል እኔ ምንም ችግሩ ምን እንደሆነ አላውቅም ለህክምናም ሲሄድ ምንም ችግር የለም ጽንሱም ችግር የለበትም ነው የሚባለው ግን በቃ ይቋረጣል ማለት ነው 3 ወር ማክሲመም በቃ 4 ወር ስንት ጊዜ እንደዛ አረጋሽ በጣም የሚጎዳ ይመስለኛል አዎ በጣም ወደ 3 ጊዜ ምናምን እንደዛው ነው 3 ወር 4 ወር ብቻ ማለት ነው ከዛ እንደዛ አልኩኝና በቃ ፊቴን ወደ እግዚአብሔር አዞርኩኝ ማለት ነው ከማልቀስ ጋር ወደ እግዚአብሔር ወደ ተለያዩ ቦታዎች መጠየቅ የት ልሂድ ምን ላድርግ ሰዎቹ እንደዚህ ያደርጋሉና እግዚአብሔር ይመስገን እግዚአብሔር ሀብታም ባያደርገኝ የሰው ሀብታም ነኝና ሰው በጣም ብዙ ኮሜንት ይሰጠኛል ሁሉም ሰው ስለኔ በጣም ይጨነቃል እንደዚህ ምን ይሻላል ሲሉ በቃ እንደዚህ ምን ይሻላል እዚህ ቦታ ሂጂ ያልጠጣሁት ያልበላሁት ያልጠጣሁት ስራ ስር የለም እግዚአብሔር በሚያውቀው ማለት ነው እና ብዙ ነገር ነው ስቲል ነው ማር አሁን እኔ በህይወቴ ትልቁ በሽታዬ ነው ምክንያቱም ብዙ መድኃኒቶች በማር እየተበጠበጡ ጠጥቻለሁ እና በማር ብዙ መድኃኒቶች ወስጃለሁ በሚታሰር በቃ ኧረ በብዙ ነገሮች ተደርጓልና ምንም ሊሆንልኝ አልቻለም ግን የባለቤቴ ትልቅ ጥንካሬ አለው በቃ እግዚአብሔር አንቺን ብቻ ሳይሆን እኔንም በልጅ እንዲባርከኝ ስላልፈለገ ነው ከሰጠኝም ካንቺ እንዲሰጠኝ ነው የምፈልገው ከዛ ውጪ በቃ አንቺ አይደለሽ ምድለኛ ያልሆንሽው አይነት ነገር ነው እሱ ሲለኝ የነበረውና እኔ ግን ነው በቃ መቋረጥ አለበት እግዚአብሔር እኔን በልጅ ሊባርከኝ ስላልፈለገ እኔ ሌላ ሰው እድል አላበላሽ ስለዚህ ይሄ ትዳር ለኔ መቆም አለበት በሚለው ወሰንኩኝ ማለት ነው ቀላል ጊዜ አይደለም እንግዲህ አሁን ይሄን የሚመለከቱ እህቶቻችን ሴት ሆነሽ ትዳር ይዘሽ የሰርግሽ ዕለት ሁሉ ለአመቱን መጣለ ልጅ ወልደሽ በሚባልበት ማህበረሰብ እያንዳንዱ ቀን ህመምሽን ከዛ ደግሞ ራሱ ጽንስ ጀምሮ መቆም ከአንድ 2-3 ጊዜ ማቋረጥ የሚፈጥርብሽ ነገር አለና በጣም አሁን እዛ ላይ ያሉ ሴቶች ሊኖሩ ይችላሉ እዛ ህመም ውስጥ ያሉ ሰዎች ይኖራሉና እንዴት አለፍሽው እነዛን ጊዜያቶች ይሄ መጓጓቱ መፈለጉ ቤተሰብ በጣም ከባድ በቃ እሱን ስሜት ምንም ልልሽ አልችልም ቀያማል እንጃ እኔ የህይወት መንገዱ ምን እንደሆነ ቢጨንቀኛል አንዳንዴ ሳስበው ማሰብም አልፈልግም ምክንያቱም አሁን እኔ ሌላ ሰው ነኝ በቃ ያንን ዞር ብሎ ማሰብ ሳይሆን ከፊት ለፊቴ ብዙ እድሜ እንደሚኖረኝ ነው ማስበው እንጂ እነዛን ነገሮች ካሰብኩ በጣም ወድቃለሁ እኔና በቃ እንደዛ አይነት ነገር ሲፈጠር በጣም እሰበራለሁ እግዚአብሔር ዝም ብሎ ከፊት ለፊት የሆነ እንደማጠንከር ያደርገኛል መሰለኝ ደሞ እነሳለሁ የሰው ፊት ማየት በጣም ከባድ ነው አርግዘሽ ታይተሽ እንደገና መጥፋት በጣም እኔ አላውቅም ብቻና በጣም ሰባበረኝ እኔ ከብዙ ነገር ሰባበረኝ ከውበት ሰባበረኝ ከወጥቶ ከመግባት ሰባበረኝ ከስራ ሰባበረኝ ከብዙ ነገር በቃ ሰው ማየት ሁሉ ያስጠላኛል ቤተክርስቲያንም ሰው ላይ ማየት አልፈልግም ቤተክርስቲያን ላይ ታምር ሲነገር መስማት አልፈልግም ግን በቃ በእኔ አንደበት የምመሰክርበትን ቀን በጣም ፈልግ ነበር መፈጠር እንዴት እንደሆነ በቃ ወይ ለምን ፈጠረኝ ከፈጠረኝ ደግሞ የሆነ በቃ ማመስገን ፈልግ ነበር ክርስትና ሃይማኖት ማለት ማመስገን ከሆነ እኔ ማመስገን ፈልግ ነበር ሰው ሁሉ ምስክርነት ሲሰጥ እኔ እንደዛ መሆን ፈልግ ነበርና ሁሌ ጠይቀው ነበር በቃ ለሰው ብቻ ማጨበጭብ አታድርገኝ በእኔም ሰው እንዲያጨበጭብ በእኔ ሁለተኛ አፍርሰህ እንድትሰራኝና በእኔ አገር እንዲደመም እፈልግ ነበር እላለሁና ሁሌም እኔ ሰማዕቷ ሁሌም ጧት ነግራት እስከ 4 ሰዓት መልሳት ዘገይብኝም ነበርና እጄ ሁሌ ስነግራት ቶሎ ሌላ ነገሮችን ትመልስልኛለች ልጅ ምን እንደዚህ እንትን ስላቴ እርግዝናም ቶሎ እንትን ምለው ሰማዕቷን ጠርቼ ነበርና ከዛ በቃ እዛንሳለሁ ግን ምንድነው ግብ የነበረው እግዚአብሔር ነኝ ማን እንዳልሆን ካቃል ማለት ይሰጣኛል
ስለዚህ የሰይጣን አሰራር እንደሆነ አውቃለሁ። ሰይጣን በእኔ ላይ ደግሞ ስልጣን እንደሌለው ማሳየት ፈልጋለሁ። በቃ ያን ጥንካሬ ነው ይዤ ስጓዝ የነበረው። ምክንያቱም በቃ መሀን ከሆንሽ ከመጀመሪያው ምንም አይነት ነገር አይፈጠርም። ስለዚህ መሀን አይደለም ምንም ደቂቃ አልቆይም፣ በቃ አረግዛለሁ እና ስለዚህ በቃ አንተ እኔን እንደምወልድ ታውቃለህ፣ ለዛ ነው የምትሰጠኝ፣ መጨረሻው ደግሞ ማማር አለበት ነው ወይስ በቃ ነው እንደዚህ ነው ትግሌ የነበረው ማለት ነው። ከዛ ግን ረጅም ወራት ደግሞ አረገሻል። አዎ ከዛ አረገዝኩኝ። እሱ የሆነው እንዴት ነው ያው እንደነገርኩሽ ነው ያልሄድኩበት ያልጠጣሁት ስራ ስር ስለሌለ መጨረሻ ላይ ፍቅርተ ኢየሱስ የምትባል ገዳም አለች ወደ ወሎና እዛ ሂጃሉ ማለት ነው። የ7 ሰዓት የእግር መንገድ ጉዞ ነው እና አንድ ድንጋይ ከወረወርሽ ሌላኛውን እየመታሽ ነው የምትሄጂው፣ ከወደቅሽም እዛው ተሰባብረሽ ነው የምትቀሪውና ላልምረው ላላደርግለት ደጄን አላስረግጥም ነው የሚለው እንትና ገድሏ ማለት ነውና እየወደኩ እየተነሳው በአባቶች ነው የሄድኩትና ስወድቅ በቃ ወደኩ፣ ስነሳም እንደዛ እያልኩ ደረስኩ ማለት ነው። እና ከሷ ደርሼ ከመጣው በኋላ ነው ጽንስ መረጋጋት የጀመረው ማለት ነው። እሺ እና ወዲያው ስመለስ አረገዝኩኝ። እስከ 5 ወር ድረስ ኖርማል ሆነ። ነው በቃ እግዚአብሔርን ታምር በጣም አየው፣ ደስ አለኝ። እናትነት እንግዲህ የሚጀምረው ከ3 ወር ነው። እንቅስቃሴው ሲጀምር ምናምን ያ ስሜት መቼም ማሰብ አልፈልግምና ደስ አለኝ ምናምን 5 ወር 6 ወር ሆነና ከዛ በቃ 6 ወር ላይ ታመምኩ ማለት ነው። ምንም በኃይለኛው አመመኝ። ለሆስፒታል ሲሄድ ግፊት ታባልኩኝ ማለት ነው። ዛና ግፊት እንዴት ይሻላል ምናምን ሲባል በቃ ግፊትሽ በጣም ኦቨር ስለሆነ ህፃን መወገድ አለበት አሉ። እውነትሽን ነው? እንደዛ በስለት ያረገሽ በ6 ወሩ ማለት ነው። እሺ እዛ ነው አይወጣም ስላቸው፣ አይ እንደዛ ካልሆነ አንቺ ህይወትሽን ታጫለሽ፣ ምክንያቱም ግፊትሽ መቆጣጠር አንችልም። ግፊቴ በጣም ኦቨር ሆነ ማለት ነው። በቤተሰብ የደም ግፊት ያለበት አላንቺ ማለት አባቴም እናቴም ቤተሰብ ግፊት ያው እናቴ በድንጋጤ ወንድሜ ሞት ነው በዛው እንትን ያለችው። እሺ ዳድ ከመጀመሪያው ነበርበት። እሺ እና በቃ እንደዛ ተባለ ማለት ነው። እኔ በቃ ምንም ከልጄ ጋር አብሬ በሞት ይሻላል አይወጣም አልኳቸው። ቤተሰብ በውጭ አናግዶ ዶክተሮቹ ምናምን 2 ቀን አማጥኩ። በሁለተኛ ቀኑ ወለድኩኝ። ያው ያየሽ ማለት ነው እንግዲህ ወልድሽ ማታሳድጊው ልጅ እያየሁት ነው እንግዲህ የ6 ወር ልጅ በጣም እያየሁት ልጄን አስወጡብኝ ማለት ነው። አሁንም አልወደኩም። በቃ ድጋሚ ለመነሳት ሞከርኩ። የት ነበር ግን እንደሱ የሆነብሽ? እዛው ደብረ ታቦር ነበርኩ መጀመሪያ። ባህር ዳር ከመጣሁ ገና 6ኛ ዓመቴ ነው። ከዛ ድጋሚ በቃ ምንም አይነት መድኃኒት አትጠቀሚም አለኝ ባለቤቴና፣ አይዞሽ ተስፋ አትቁረጪ፣ ለምንድን ነው እንደዚህ ተስፋ የምትቆርጪው? ታረሽ ግን ከዛ በኋላ ነው ማለት በቃ እናት ስለሆነች እናት ነችና ኖርማል እንደማንኛውም ልጅ ታረስኩ እንደወለደ ሰውና ታረስኩኝ። በዛ በደብረ ታቦር ደግሞ የግድ ወንድም ከሆነ በ40 ቀን ቄደር ተረጭተሽ ነው የምትወጪው ምናምን፣ ያንንም ህግ አከበርኩ ማለት ነው። ከዛ ድጋሚ አረገዝኩ። እንዴት እንደሚያማ አስባለሁ ማለት እንደገና አረገዝኩኝና ልክ ሁለተኛ ሳረግዝ በቃ ሰው እንደኝ አልፈለኩም። እኔ ሆዴ ደግሞ ቶሎ ገና 2 ወርም 3 ወርም ሲሆን ሆዴ ይታወቃል። ከዛ በቃ መደበቅ አልችልም። እናቴ ደካማ ናት፣ ከሷ አመላለሳለሁና ሰው ቶሎ ያቅብኛል ማርገዜን ማለት ነው። ግን እንደዛም ይሰራለሁ፣ በቃ በጣም ሰራለሁ። ለቤቴ መጨረሻ ልጅ ስለሆነ እናቴን እኔ ነኝ በጉልበት ማገለግላትና እናቴ በቃ መርቂኝ አልኳት። በሁለተኛው እኔ ልጅ ሁሌ እንደመረቅኩሽ ነው፣ ለምንድን ነው እንደዛ የምትይው ስትለኝ አሁንም ነብሰ ጡር ነኝና መርቂኝ አሁንም እንዳልሰበር አልኳት። ከዛ መረቀችኝ ከጉልበቷ ተደፍቼና ሁለተኛውም 7 ወር ሞላው ማለት ነው። ልክ 7 ወር ላይ ሲሆን የገንፎ እህል ቀድሜ አዘጋጀው ማለት ነው። በቃ እንደ ሰርግ 7 ወር ሞላኝ። ከዚህ በኋላ በ7 ወር በወልድም የ7 ወር ልጅ ያድጋል ስለሚባል ያንን ለማድረግ በቃ ተዘጋጃጀን ማለት ነው። እና ልክ 7 ወር ከ3 ሳምንት ሲል እሱም አልሆነም።
አዎ ልክ 7 ወር ከ3 ሳምንት ሲል አመመኝና ደም ፈሰሰኝ። እዛ ወዲያው ደነገጥኩና እናቴ ደም ፈሰሰኝ አልኳት። አጋጣሚ እሱ ሄደ፣ ተደወለለት፣ ሆስፒታል ገብታለች ተባለ። መጣ ትምህርቱን አቋርጦ እንዴት ነው ምናምን ሲባል አይ ህፃኑ ከአንድ ነጥብ በታች 8 በታች ስለሆነ ይሄን መቋረጥ አለበት፣ ግፊቷን መቆጣጠር አንችልም አሉ። በቃ በጭራሽ አልኳቸው። 7 ወር ከ3 ሳምንት ነው ማለት ነው። እና አበድኩኝና በቃ አይወጣም አሁን የመጨረሻ ስለሆነ እኔንም አብራችሁ ግደሉኝ እንጂ አሁን አይወጣም አልኳቸው ማለት ነው። ከዛ ስላቸው አይቻልም አሉ። አሁንም ውጣ ውረድ ተደረገ፣ ምን ተደረገ፣ ዶክተሮች ተነገሩ፣ ባካችሁ ተባለ ምናምን። እኛ እንሞክራለን ትውለድና ማሞቂያ ለማስገባት እንሞክራለን አሉ። እሺ ማግኒዥየም ማለት እንግዲህ የሚያውቁ ያውቁታል። ፀጉርሽ ሳይቀር ነው የሚያቃጥልሽ፣ መርዝ ማለት ነው። ያ ስትወጊ ልጁ እንደሚሞት አውቃለሁ። እና እሱን አትጉኝ፣ ሳትወጉኝ ላምጥ አልኳቸው። ስላቸው አይሆንም አሉኝ ማለት ነው። እሺ ምን ላድርግ ስላቸው በቃ እሱ ተወግተሽ መጀመሪያ አንቺ ግፊት መቀነስ ስላለበት ከዛ ነው አንቺ እንደዛ ማለት ያለሽ ስለልጅሽ ነው። እኔ በቃ ለልጅ ብቻ ነው የምፈልገው የነበረው ሐሳቤና እዛ ያ ማደንዘዣ ሲወጋ ከ30 ደቂቃ በኋላ ግልብጥ ብሎ ጸጥ ሲል ታወቀኝ ሆዴ ውስጥ ማለት በቃ ልጄ ሞተ አልኳቸውና ከአንድ ሰዓት በኋላ ወለድኩ። አንድ ጊዜ ብቻ አቡነ ሀራ ድንግል ብቻ የሚል ቃል ነው ያወጣሁትና አቡነ ሀራ ለምኑልኝ አልኩ። በቃ በጣም ሲከብደኝ ልክ አቡነ ሀራን ስጠራ እንደነጋ አቡነ ሀራ ስለነበር እና ቶሎ ብድግ ብዬ ልጄን አነሳሁት። ሳይው ትንሽ መንቀጥቀጥ አይነት ስሜት ነበረው። ልጄ በህይወት አለ ዶክተር ምናምን ብዬ በጣም ጮህኩኝ። ስጮህ እዩ ትንሽ ደቂቃ አሉኝና ያው እንደማይሆን ስላወቁት የኔን የሞራል እንትን ለመጠበቅ ከጎን ያርገውት አንድ 10-20 ደቂቃ ሲሆን አረፈ ማለት ነው። አሁንም ተሰበርኩ፣ አበድኩ፣ ጮኩኝ። በቃ ግፊት ግሉኮሴን ምናምን ነቃቀልኩት። በቃ ምንም አይነት መድኃኒት መውሰድ አልፈልግም አልኳቸው። በቃ ወጣሁ። ሰው አይደለም በቃ አሁንም ታረስኩ። ድጋሜ 3ኛ አረገዝኩ ማለት ነው። ይሄ ሁሉ ሲሆን ግን ከዛ በፊት ሕክምና ትሄጂ ነበር ወይስ? እሄዳለሁ። ምንም አይነት ችግር ምንም በቃ ምንም ችግር የለብሽም የሚባለው ነው። እሱም ግን ታይታችኋል እንደዚህ ባልና ሚስት አንድ ሲሆን? አዎ እሱ ይባላልና እኔ ኤቢ ማይነስ ስለነበርኩ ያው ሾተ ላይ የሚባላልና እሱ ሊሆን ይችላል። አረ እሱ ሁሉ አይደለም፣ እሱ ሁሉ ወጋለው ምናምን። እሺ የዛ አይደለም በቃ እኔ እንግዲህ እንዴት እንደሆነ አላውቅም፣ አለመባረክ ይመስለኛል ዝም ብሎና። በዚህ ሁሉ ግን ባለቤትሽ አብሮሽ ነው? በቃ አብሮኝ ነው። ምንም ነገር ሲሆን በቃ አሁንም ይላል በቃ አትሰበሪ፣ አንቺ አይደለሽም፣ ምንም አላጠፋሽም፣ አንቺ ማድረግ ያለሽ አንድ እናት ልታደርገው የሚገባውን ነገር ሁሉ እያደረግሽ ነውና ያንቺ ጥፋት የለውም። በቃ አንተ ሄደህ ወይ ከሌላ መውለድ አለብህ ስለው አላደርገውም። ይሄን ሁሉ ጊዜ አብረሽ እንደዚህ መከራ እየከፈልሽ መከራ ዋጋ እየከፈልሽ እኔ ከሌላ ሄጄ ሞልድ ምን አይነት ሰው ብሆን ነው? እኔ እንደዛ ማለት አልኩሽ። ከሰጠኝ ካንቺ ስጠኝ፣ ከዛ ውጪ እድሜ ዘላለሜ ልጅ አይስጠኝ፣ መውለድ አልፈልግም ይለኛል ማለት። እሱ ደግሞ ይበለጥ አንቺን ያማል አይደል? በቃ እሱ እንደዛ ሲለኝ እናት ደግሞ አለች የሱ እናትና የሱ ልጅ ደግሞ ማየት በጣም ትጓጓለች እሷ። ልጆቿ ደግሞ ከአንድም ሁለት እሷም ልጅ ያጣች ስለሆነች በቃ ልጆቿን ይተካል ብላ ስለምታስብ ትጓጓ ነበር እሷ ደግሞ። እሺ እና በቃ የሷን አይን ማየት አለ እዛ ጋር። ማህበረሰቡ በጣም ከባድ ነው። ልክ ወልደሽ እየጠፋብሽ ሳይሆን ልጅ እንደበላሽ የሚቆጠርበት ነገር ነው የሚሆነውና በቃ እቺ ልማዷ ነው። አሁንም እንደዛው ነች እየተባልሽ ግን በቤተሰቦቼ በጓደኞቼ ባብሮ አደጎቼ ምናምን ግን ያው እነሳለሁ እንደምንም ያው ትበያለሽ፣ ትጫለሽ፣ ትስቂያለሽ። ውስጤ ግን ሌላ ነው። እሄዳለሁ፣ ጓደኞቼን አርሳለሁ፣ ክርስትና ነሳለሁ፣ ጨፍራለሁ። እና ግን በቃ
እጠይቃለሁ። እንደዛም ይሆን አሁንስ እላለሁ። አሁንስ እያልኩ እያለቀስኩ እመጣለሁ ማለት ነው በየሄድኩበትና ሶስተኛውንም አረገዝኩ ማለት ነው። ሳረግዝ በቃ እናቴ ያልኳት ባህር ዳር ገብቼ ስለነበር አሁን አልመጣም እንዳትረግሚኝ ያልኳት እና እናቴ አንድም ቀን እኔን ሳታይ መዋል አትችልም። አንድም ቀን እና ለምን የሰውን አፈራ? አዎ በቃ መሄድ አልቻልኩም። ምክንያቱም እናቴ አሁን ለሶስተኛ ጊዜ እንደዛ አይነት ነገር የሚፈጠር ከሆነ ሰው ምን ሊለኝ ነው የሚችለው ስላት ልጄ ነይ በቃ ማኖርሽ እኔ ጋር ስለሆንሽ ምንም ይበሉ አንቺ አይደለሽም ጥፋተኛና እና ያለች ነው አልመጣም ብዬ እናቴ 7 ወር ሙሉ ሳላይ አረገዝኩ ማለት ነው። ከዛ በቃ አሁንም እስከ 7 ወር ደህናውንኩ። ልክ 7 ወር ሲሆነኝ ልብስ አጥቤ ቆይቼ ህልም አየሁኝ። መጥፎ ህልም አየሁ ማለት ነው። እና ይሄ ህልም ምንድን ነው ብዬ ራሴ ፈታሁትና እግዚአብሔር ወይ ብቻም አታድርገውም አሁንም አትሰብረኝም ለሶስተኛ ጊዜ ብዬ ጸለይኩ። ልክ ባሌ ለምን ጊዜም ሰመር ይሄዳል ትምህርትና ቤት ብቻዬን ልብስ አጥቤ ቆይቼ ተኝት የሶፋ ላይ እንደ ሽንት ነገር መስሎኝ ሽንቴን ስሄድ አሁንም ደም ፈሰሰኝ ማለት ነው። ለባሌ ደውዬ ሻርፕ ብቻ እንደለበስኩ ሄድኩ ሆስፒታል። አሁንም ሲሄድ ግፊት ሻውን በጣም ጨምሯል አሉኝ ማለት ነው። ከዛ ሁሌም ዶክተር ነበርና እኔ አላምንም በድጋሚ መጣሽ አንቺ ልጅ ምናምን አለኝ። አዎ ዶክተር እኔ ነኝ። እና ልጄ በጣም ፈጣን ነበረች፣ እንቅስቃሴዋም ሴት ነበረችና ልጅቱ በጣም ፈጣን ነች፣ ችግር የለም አሁን አብሽሪ ምንም ነገር አይፈጠርም እሺ ምናምን አለኝ። ከእግዚአብሔር ጋር እርዳኝ በቃ እርዳኝ እኔ አቅቶኛል ዶክተር አልኩት ማለት ነው። እና ያን ቀን ማደር ሲኖርብኝ ብቻዬን ሰው የለኝም፣ ሰው አልጠራውም። እና ማታ የግድ መድኃኒት እንደዛ አባብጬ ፊቴ ያባብጣል፣ እግሬ ያባብጣል። ብቻዬን ነበር መድኃኒት ለመግዛት ምሯሯጣው ሆስፒታል ለሆስፒታል ነው። እሺ ከዛ አይ ሰው ግዴታ ያስፈልግሻል ተባልኩኝ ማለት ነው። እና አክስቴ ነበረች ማታ ላይ ደወልኩላት። ምን ሆነሽ ነው ስትለኝ አሞኝ ሆስፒታል ገብቻለሁ ስላት ወዲያው መጣች በታክሲ። በሻርፕ እንደወጣው በዛው ለባሌ ማታ ደወልኩለት። በቃ በጧት እመጣለሁ እንዳትደነግጭ እሺ ምናምን አለኝ። አይ እስካሁን ህፃኗ ደህና ናት አልኩት። አንድ ወር ከ15 ቀን አካባቢ ሃይ ሪስክ በሚባል ገባው ማለት ግፊቱን ለመቆጣጠር እየተሞከረ እሺ ደህና ትንቀሳቀሳለች ምናምን ይታወቀኛል ምናምንና እለት የእንቁጣጣሽ ዕለት አሁንም ህልም አየሁ ማለት ነው። ከዛ ባለቤቴ መጥቶ ነበርና አመት ባልን ዋልን ውጭ ነው ገዛስተን ምናምን ትምለው አብስሎ መምጣት አይችልም ጥሎ መሄድ ስለማይችል 11 ሰዓት አካባቢ ራጃ አሳየኝ፣ አልትራሳውንድ አሳየኝ። አመመሽ? አላመመኝም። ዝም ብለሽ አዎ እንቅስቃሴዋ ህልም አየሁ፣ እንቅስቃሴዋ ቀነሰ ኖርማል ማለት ነው። ከዛ ምን ሆነሻል ሲለኝ አይ በቃ አልትራሳውንድ አሳየኝ ደስ የሚል ነገር አላየሁም ህልም ምናምን ስለው አንቺ ደግሞ ህልም ብዙ ጊዜ ታብዣለሽ ምንም ነገር እንዳትኛውን ምናምን አለኝና ዶክተሮችን ሂዶ አሞኛል እያለች ነው ምናምን አሉ። ወዲያው ተሯርጦ መጡና አዩኝ አዳመጡ ምናምንና እኔ ምንም አይነት እንቅስቃሴ እንደማይሰማኝ አውቅ ነበር። መከራሽ እንደው መከራ ሄድኩ አልትራሳውንድ ቤት ሲታይ ዶክተሮቹ መናገር ለኔ ከበዳቸው ማለት ነው። ማን ያየሽ መጀመሪያ ከሌ ዶክተር፣ ማን ያየሽ መጀመሪያ ከሌ ዶክተር። ሶስቱም ተደዋወሉና መቼ ነው ያያት? ከእንደዚህ ቀን በፊት እንቅስቃሴው እንዴት ነበር? እንደዚህ ነበር ምናምን ተባለና መናገር በጣም ከበደ ነው። ዶክተር ስለው አዝናለሁ ምስራች ህፃኗ አርፋለች አለኝ ማለት ነው። ወደ ውስጥ ሌሎች በነፍስ ነበር የወለድኳቸው ያው ህይወት እያላቸው ወይኔ በቃ ምንም አልቻልኩም። እዛ ላይ ሆነ ራሴን ማጥፋበት ነገር ፈለኩ እዛ ሆስፒታል ላይ እና ያዙኝ ማለት ነው።
እሺ ጎበዝ ነሽ፣ ብርቱ ሴት ነሽ። ዛሬ ቆመሻል፣ ሁሉ ነገር አለሽ። ጎበዝ። ከዛ አታጠፊም ራስሽን አለኝ። በቃ ሁለተኛ ነፍስ አትገይም ሲለኝ ምን አልኩት፣ በቃ ዶክተርን አሁኑኑ የምትሰጠኝ ስለው ነው በዚህ ደዋውለሽ የምጥ መድኃኒት አንሰጥሽም ኖ አልቆይም አልኩት። መሞትም ካለብኝ አብሬያት እንድሞት ዛሬውኑ ነው የምጥ መርፌ የምትሰጠኝና አሁኑኑ ስጠኝ አልኩት ማለት ነው። ከዛ ባሌ ያለችውን አርጉላት፣ ከዚህ በላይ እኔም እሷን አልጫናትም አላቸው። የምጥ መርፌ ወዲያው ተሰጠኝ ማለት ነው። ከአቅም በላይ ሲሆንባቸው የሚይዛቸው ነገሮች ከባዶች ነበሩና ተሰጠኝ ማለት ነው። ሲሰጠኝ እንዴት ስታምጣለሽ? እግዚአብሔር በቃ አንድ ነገር አልኩት፣ ወይ ቶሎ ግደለኝ ወይ እንደገና ፍርስና ስራኝ አልኩት። ወዲያው የምጡ እንደተሰጠኝ 10 ደቂቃ አልቆየም። በ10 ደቂቃ ውስጥ ምጥ መጣ ማለት ነው። መርፌ ውስጥ ከዛ ምጥ መጣኝ ብዬ በደም ማማጥ ስጀምር ባለቤቴን ዞር ብዬ ብሞትም እንዳታዝን በቃ እኔ የመጨረሻ ከዚህ በኋላ ልጅ የሚባል ነገር ከኔ እንዳትጠብቅ አልሞክረውም አላደርገውም እና አትዘን በቃ ምናምን ነገር አልኩት። እንደዚህ የሚባል ነገር የለም፣ ተስፋ አትቁረጭ፣ አሁን ምጥሽ ይጀምራል፣ አሁን ትወልጃለሽ እንደባለፈው ምናምን አለኝ። ልክ ባለቤቴ በሩን እንደያዘ አሁንም ሳምጥ ወለድኩ ማለት ነው። ሶስተኛ በቃ አሁንም ተሰባበርኩ። ከዛ አቆምኩ እርግዝና የሚባልና ለእግዚአብሔር ጸለይኩ። ከዚህ በኋላ በማህፀኔ ላይ ልጅ የሚባል አታስቀምጥበት አልኩ። አቡነ ሐራን እድሜ ዘላለሜ ነው የምዘክራቸውና የልጅነት የአብሮ አደግ ማህበር አለኝ። ጻድቁ እውነት ጽዋዎትን ይዤ ከሆነ አርሴማ በውሃ ዘክሬሽ ከሆነ ማህፀኔ ላይ የማያድግ ልጅ እንዳትሰጪኝ፣ ከሰው ፊት ሁለተኛ እንዳታቆሚኝ አልኩት ማለት ነው። ከዛ ለአንድ አመት ከ2 ወር ያክል እርግዝና እምቢ አለኝ ማለት ነው። ከዛ በቃ እግዚአብሔር አሁን ጸሎቴን ሰማኝ፣ ስለዚህ አቆምኩ ማለት ነው በሚለው ፊቴን ጭራሽ ወደ እግዚአብሔር አዞርኩኝና የቤተ ክርስቲያኑ ነው ሙሉ ከጎረቤት ጋር አላወራም። ጧት የወጣው ምሳ ሰራለታለሁ፣ ራሱ ገብቶ ይበላል። እኔ ማታ እንደወንድ እመጣለሁ 1 ሰዓት ቤተ ክርስቲያኑ ሙሉ ትልልቅ አባቶች ጋር ሄዳለሁ፣ ጸልያለሁ፣ አጸልያለሁና በቃ ሁሌ ጸልያለሁ። በቃ ጭራሽ ደግሞ አሁን ልጅም ሲቆም ደግሞ ሌላ ደግሞ ጭንቀት ውስጥ ገባብኝ እንደገና። አሃ ደግሞ አሁን አለማርገዝ ሲጀምር ደግሞ ሌላ ነገር ላማርር ነው ማለት ነው ምናምን ብዬ ከአንድ አባት እጄ ቁጭ ብዬ እየጸለይኩ እሳቸው እያስተማሩ እኔ አለቅሳለሁ ፊት ለፊትና እኔ ልጅቷን አላስታውሳትም መልኳ ምን ይሁን እና ከጎኔ መጣ እንደዚህ እኮ አይለቀስም ምን ሆነሽ ነው ስትለኝ እኔ ልጅ ያጣው ሰው ነኝ እንደዚህ ብያለሁና በተደጋጋሚ 3 ጊዜ እንደዚህ አይነት ጉዳት ደረሰብኝ። ስለዛ ነው ማለቅሰውና አባቴ በቃ ከጸለዩልኝ ለኔ ለምን የማይጸልዩልኝ ሌላው እየተሳካለት ነው ምናምን አልኳት። ልጅቷ ስላት አባ ኪሮስ የሚባል ጸበል አታውቂም አለች። የት ናቸው ስላት አዲስ አበባ። ዘመድ የለሽም ስለኝ ኧረ እኔ ቤተሰብ አለኝ አልኳት ማለት ነው። ከዛ እሳቸውን ጸበል ቢያመጡልሽ መኝኝ ትወልጃለሽ አለች። ከዛ ወዲያው ልጅቷን እያወራው ስልክ ደወልኩ። አጋጣሚ ጓደኛ አዲስ አበባ ነበረችና ተኒ እንደዚህ አባ ኪሮስ የሚባል ጸበል ታውቂያለሽ አዲስ አበባ ስላት አይ እኔ አውቃለሁ ማወቅ ግን ነገ ትኬት ቆርጫለሁ ልመለስ ነው ወደ ደብረ ታቦር አለችኝ ማለት ነው። አይ በቃ አልተፈቀደልኝም አልኳት ልጅቷንና ወጥቼ ሄድኩኝ ቤቴን ማለት ነው። አሁን ከዛ እግዚአብሔር ይልክልሻል በምክንያት ስለሆነ ከአዲስ አበባ ወደኛ ኤንጂኦ የምትሰራ ሲስተር ተከራይታባት ነው የምትኖረውና ኤንጂኦ ሰራተኛ ወደኛ መጣች ማለት ወደዛ አካባቢ። እሺ እዛ ልክ ስትመጣ የቱ አልኳት። ቤት አለችኝ። አባ ኪሮስ የሚል ጸበል ቤተክርስቲያን ታውቂያለሽ አዲስ አበባ ስላት የአዲስ አበባ ልጅ ናት እሷ። ኧረ አላውቅም ፋሲካዬ እንዴት ስትለኝ አይ አለ እንደዚህ እና የእሳቸው ጸበል ለልጅ ጥሩ ናቸው ተብሏልና ከቻልሽ ብታስመጭልኝ አልኳት። ቆይ እንደውልና እናጣራለችኝና ደወለች። ደውላ
ወዲያው አንዷ ስጠይቃት አታውቂም እንዴ ወደ ጣፉ አካባቢ አለ ቤተክርስቲያናቸውና በጣም እንደዚህ ናቸው እኮ ምንድነው ስታት አራንድ እህት ነበረች በእናትሽ በተደጋጋሚ እንደዚህ ሆነች ለሷ ነው በቃ ችግር የለውም ሰሞኑን ስመጣ ነው ያስተካክላለሁ ምናምን አለችና ልክ ባወራን በሳምንቱ መጣች እሷ ማለት ነው። ስትመጣ በቃ አልቅሼ ስለነበር የነገርኳት የት ያደራሽ እንዳትረሺ በቃ በምንም ቢሆን ውለታሽን አልረሳም ቢያንስ ጸበላቸው ይንካኝና ከዛ በኋላ ደግሞ በቃ ልብ ያርፋል አለ የተባለው ነገር ስላቃተኝ ቢያንስ ደግሞ እሳቸው ይንኩኝ ምናምን አልኳት። ፋሲካዬ መኝ ከሆነ ገድላቸውን አዝዬ በስምሽ መጣለው ተስዬ ካልሆነ ግን ጸበላቸውን ይዤልሽ መጣለው መኘኝ አለችኝ። በ7 ለ8 ማለት ነው ደወልኩላትና ሜሴጅ ስልክላት ነገ 8 ነው አባ ኪሮስ ናቸው ትሄጂልኛለሽ ስላት አዎ እየተዘጋጀው ነው ነገ ሄድልሻለሁ ለሊት አለችኝ ማለት ነው። እሺ ከዛ መጣች ቤተክርስቲያን ሆና ጸልያ ስትጨርስ ደወለች። ፋሲካዬው ተስያለሁ መውለድ ብቻ አይደለም እርግዝናውም እንደተጀመረ ብዬ ነው የተሳልኩት ብላ የተሳለችው በስልኳ ጽፋ የስለቷን ብር የምታስገባውን አድርጋ ምናምን በቴሌግራም ላከችልኝ ማለት ነው። እሺ በሳምንቱ 5 ሊትር ጸበላቸውን ይዛልኝ መጣች። ከዛ የቱ እንዴት አድርጊ ልጠጣት ስዕል አድናቸውን የሚያዘችልኝና በቃ ደስ በሚልሽ መልኩ አድርገሽ እየጸለይሽ ጠጫለች። እሺ አልኩኝ። በብርጭቆ እየለካው ስዕል አድናቸውን ከላይ እያደረኩኝ እኔ አላቀውትም እሱም ያውቁኛል ይመስለኛል ግን ብዙ ነገር ተፈትኛለሁና ቢያንስ በሶ የሆነ ነገር አገኛለሁ ብዬ ተስፋ አደርጋለሁ። እውነት እስከዚህ ድረስ ካሁን ካቆዩ አሁን ግን በቃ የሆነ ለውጥ ነገር ፈልጋለሁ እያልኩ ጸልያለሁና ጠጣለሁ ጸልያለሁ አለቅሳለሁ። ስላድኗቸው ሆዴ ላይ እያደረኩኝ እየጸለይኩ ለ10 ቀን ጠጣሁ ጸበላቸውን ማለት ነው። ልክ ጸበላቸውን ስጨርስ እንግዲህ 1 አመት ከ4 ወር አካባቢ ጽንስ እምቢ ብሎኝ ነው የነበረ ተቋርጧል ሙሉ ለሙሉ። ከዛ ጸበላቸውን 10 ቀን ጨርሼ 1 ወር ውስጥ መሰለኝ ፔሪድ ቀረ። እሺ አላመንኩም። ወዲያው እስቲ ቆይ ቼክ ላድርግ ብዬ ራሴ ቴስት ማድረጊያ ሳመጣ ማርገዜን አየሁት ማለት ነው። ለማን ልናገርና ዝም ብዬ ለባለቤቴ ቴክስት ብቻ አርግዣለሁ ብዬ ጻፍኩለት ማለት ነው። ወዲያው እንደ ሴት እልል ብሎ ጽፎ ሜሴጅ ላከልኝና እናቴ የመጣው ነው ጠብቂኝ ቤት ምናምን ብሎ መጣ ማለት ነው። ምን አይነት ጥሩ ባል ነው ያለሽ ደስ ከዛ ማርገዜ ነው ያስደሰተ ስለው እናት 1 አመት ከምናምን አንድ ለውጥ ነው። ስለዚህ አይሽ ተስፋ አትቆርጪ አሁን ደግሞ ሊሳካ ይችላልና እምቢ ብሎስ ቢሆን ኖሮ እንደ ጸለይሹ ጸሎት አትስጠኝ እንዳልሹ ቀርቶ ቢሆንስ ኑሮ በቃ አሁን ተስፋ እናደርጋለን ምን ነገር እንትን አትበይና ራስሽን ደግሞ ነፃ አድርጊው እሺ ምናምን አለኝ። ጸበል አመጣችልኝ ልጅ ሄድኩኝ ከቤቷና ነገርኳት ማለት ማርገዝ ስነግራት ገና ያፊን አልጨረስኩትም ተነሽ ብላ ነጠላ ለብሰን ሄድን። ስላሴ የሚባል ቤተክርስቲያን አለ ሰፈራችን ላይ አንቺም ስግጅ እኔም ልሰግድ ነው ስለቴ ከዚህ ነው የሚጀምረው አለችኝና ሰግደን ጸልየን መጣ። በቃ ለቤተሰብ እንዳትናገሪ ምክንያቱም እኔ ገና እርግዝና ሀብዬ ስጀምር ቤተሰቦቼ እኩል ከኔ ጋር መሰበር ይጀምራሉ። በቃ ደግሞ አሁን እንዴት ልትሆን ነው ደግሞ አሁን እንዴት በቃ ወንድሞቼ ስብርብር ነው የሚሉት በጣም እንዳትነግራቸው አልኳት። በቃ በተቻለኝ አቅም ላለማስጠጣት ሞክራለሁ። ምክንያቱም እርግዝና ትንሽ እኔ 4 ወሩ በጣም ከባድ ነው። ቱኪ ያለው ማቅለሽለሽ ያለው ምናምንና በቃ እሱን ላለማስጠጣት ሞክራለሁ አልኳት ማለት ነው። እሷና ሚስጥር አረግ ነው። እሺ በቃ አሞኝ ነው ዝም ብዬ ነው ጉንፋን ይዞኝ ነው ምናምን ላለው ቱኪያውን ያው ያዩት ምናምን 4 ወር 5 ወር ምናምን በቃ ኖርማል ደግሞ ያ ማለት እስከዛ ድረስ ግፊቱን እየተለካሁት ኖርማል ነው የሚሆነው እስከ 5ኛው ወሩ ድረስ ማለት ነው። ድጋሚ እንደዛ ነው 5 ወር ከ2 ሳምንት ምናምን ሲሄድ ግፊቱ ተመልሶ ተነሳ ማለት ነው። የቱ አልኳት ልደውል አመጣችልኝ ልጅ ግፊቱ ጨመረ። አይዞሽ ፋሲካ አባ ኪሮስ ምንም አያረጉሽምና አትፍሪ ያለችኝ ማለት ነው። እሺ ከዛ ተስፋ አረጋለሁ አልኳትና
ከዚህ በኋላ ያው የግፊቱን መድኃኒት ዶዝ እየጨመርኩ እየወሰድኩ ቢሆን ሞታለሁ እንጂ ከዚህ በኋላ ልጄን አላስወጣም አልኳት ማለት ነው። እዛ 6 ወር ሲሆነኝ የግል ነበር የምከታተለው ባህር ዳር እያስታ የሚባል ቦታ ነው የምከታተለው። ከዛ ሲሄድ ግፊቱ ትንሽ ጨምራል፣ ስኳር ቸክ እናድርግ፣ ሁሌ ቸክ እናድርግ ነው የሚሉኝና ቸክ አደርጋለሁ ሁሌ ማለት ነው። 6 ወር ከ2 ሳምንት ሲሆን ግፊትሽ ትንሽ ጨምሯልና ወደ ሆስፒታል ሪፈር ልበልሽና እዛ ተኝተሽ ይከታተልሽ ነው አልኩት። አልተኛም። እዛ ከገባው ልጄን ያስወጡት እቤቴ ሆኜ ነው ማድረግ የምፈልገውና ሌላ የምትነግረኝ ነገር ካለ ምናምን ስለው እንደዚህ በጣም ሃይ ሪስክ ያለው ችግር የገጠመው ሰው ምናምን የሚከታተል ሌላ ስፔሻል ዶክተር አለና ወደሱ ላክሽ፣ እሱ የሚወስነውን ውሳኔ እንያለኝ ማለት ነው። በእኔ በኩል ግን እንድትተኝ ሪፈር ነው የምልሽ ወደ ሆስፒታል አለኝ ማለት ነው ሲከታተለኝ የነበረው ዶክተር። እዛ ወደሱ ተላኩኝ። ሲሄድ ምንድነው አለኝና ገና ስገባ ማልቀስ ጀመርኩ ማለት ነው። ዶክተር ተስፋ የሚያስቆርጥ ነገር እንዳትነግረኝ፣ ይሄ 4ኛዬ ነው አልኩት። እንደዚህ ያለውና ሆስፒታል መተኛት አልፈልግም፣ ልትረዳኝ የምትችለው ነገር ካለ ከእግዚአብሔር በታች እርዳኝ አልኩት። ከዛ ምንም አትሆኝም ማለት ነው ዶክተሩ፣ ምንም አትሆኝም፣ መድኃኒቱን እየጨመርን የግፊቱን እያስተካከልን እንሄዳለን፣ ዶዝ እየጨመርን እንሄዳለን አለኝ። በጣም ደስ አለኝ። አጋጣሚ ጸበብ ነው ያመጣችልኝ ልጅ ነበረች፣ በኤንጂኦ ሰራተኛ ስፖርት ትመላለሳለችና አብራኝ ነበረች። መድኃኒቱ እየተጨመረ 8 ወር ድረስ ተገፋ ማለት ነው። እሺ ነው በጣም ፈጣን ነው እንግዲህ ፈጣን ነው በቃ በጣም ውስጤም ሆኖ በጣም ይፈጥን ነበርና 8 ወር ስገባ አቃተኝ። ቃኔ በጣም ታመምኩ ማለት ነው። ይሄ ግራ እግሬ ፓራላይዝ አረገ። ከዛ በቃ አሁን የመጨረሻው ይሄ ሊገለኝ ነው የመጣው ማለት ነው አልኩኝ ማለት ነው። ግን እንደዛም ሆኖ አባ ኪሮስን እጠራቸዋለሁ፣ ሰማዕቷን እጠራታለሁ ምናምንና በቃ አርዱኝ፣ ለምንድን ነው እኔን የማትረዱኝ እያልኩ አለቅሳለሁና ከዛ በ8 ወር ከ2 ሳምንት ሲሄድ ኩላሊትሽና ጉበትሽ ላይ ነው የተኛው። ኩላሊትሽ በቃ ዳያሊሲስ ፌል እንደማድረግ እያለ ነው። በመከራ ልጁ መወለድ አለበት፣ ከተረፈ ሰየው፣ ካልሆነ አንቺ መዳን አለብሽ አለኝ። ከዛ ልጄ መትረፍ አለበት ዶክተር፣ እኔ ነኝ መሞት ካለብኝ እኔ ነኝ መሞት ያለብኝ፣ ቢያንስ ለባሌ አንድ ልጅ ይኑረውና እኔ ልሞት አልኩት ማለት ነው። ወጣላችሁ ስማ፣ እናትነት ገና ላላየሽው ልጅ ነው የሚጀምረው። አዎ። ከዛ ዶክተር ነው እንደዛ አይደለም፣ ልጁ እኮ በጣም ጤነኛ ነው፣ ትወልጃለሽና ማሞቂያኛ ጋር ስለሌለ ነው ወደ ሆስፒታል እንላክሽና ወዲያውኑ እንዲሰሩልሽ አርጊ ነው የምጽፍልሽ ምናምን ነገር አለኝ ማለት ነው። እሺ አልኩት። ሄድኩ ሆስፒታል ሪፈር ተባለልኝና ሲሄድ እባካችሁ ስሩኝ ነው በቃ ቀጥታ ኦፕሬሽን እንደሆነ ነው እኔ ፍላጎቴ ነው። ስሩኝ ስላቸው ከዛ ዞር ስል ድሮ ሲከታተለኝ የነበረው ዶክተርን አየሁት። ሳይው ባለቤቴን ዶክተር ለዓለም ጥራልኝ ያልኩት ማለት ነው። ከዛ ይሮጥ ሄደና ዶክተር የምስራች ናት እኮ አታውቃትም ሲለው የታለች ምናምን ብሎ ሲመጣ በጣም ተነፋፍቻለሁ፣ አባብጫለሁ። ሆዴ በጣም ቀድሞ ነው ሆዴ መሬት የነካው ነው። ምንሽ ነው እንደዚህ ሲለኝ ያው ዶክተር እንደተለመደው ምናምን ነገር አልኩት። ያለውን ነገር አነበበ ምናምንና ልጁ በጣም ጥሩ ጤና ላይ እንዳለ ጥሩ ነገር ላይ እንዳለ መውለድ እንደምትችል ምናምን ይላል ወረቀቱ ነው። እና ዶክተር እባክህ ስራኝ በቃ አሁን ስራይ ልጄን አትርፍልኝ አልኩት። ምስራች አሁን አልጋ የለምና ሂጂ ቤትሽ ነገና ያለኝ ማለት ነው። ከዛ መጣሁን ወደ ቤቴና ቁጭ ብዬ አደርኩ እያለቀስኩ። ጠዋት 12 ሰዓት ተነስቼ ሄድኩኝ ሆስፒታል። ስሄድ እስከ 5 ሰዓት 12 ሰዓት ሄድን። ውጭ ላይ እንደዚህ ፍራሽ ተፈርሾ ተቀምጬ አልጋ እስከሚገኝ ድረስ ቁጭ አልኩ። ከዛ አንዷ ወልዳ ስትወጣ ከወላዶች ወስደው አስገቡኝ ማለት ነው። ልክ ወዲያው እኔ ደም መጥፋት ጀመርኩ ማለት ነው።
እና ጉበቴ እየተቆረጠ ነው የሚወጣው። በማስታጠቢያ ደም በቃ ቡና ነው የሚወጣውና በቃ ተስፋ ቆረጥኩኝ። ከዛ ልጄ እየሞተ ነው፣ አሁንም በእናታችሁ ልጄ እየሞተ ነው አልኳቸው። ሐሙስ ገባው። አባ ኪሮስ ምንድነው ሁሉ አስጣዲ ምንድነው? ለምንድነው ደጆት መጥቼ እንደዛ መከራዬን የበላሁት? ለምን አልኳቸው። በቃ ማለት ነው ሰው አይሞትም እንዴ ሁሉ ነገር እየሆነ ራሴ ላይ በቃ ሆዴን እየተጫንኩ ራሴን መግደልም ፈለኩ ምናምን። በሰኞ በቃ እንቅስቃሴ አጣ ማለት ነው ልጁ። ከዛ አሁን አትሰሩኝም አልኳቸው። ምክንያቱም መጀመሪያ አልትራሳውንድ ይዩኝና ልጄ በህይወት ካለ ትሰሩኛላችሁ፣ ከሌለ ግን እንደለመድኩት አምጣለሁ፣ በዛው አብሬ እሞታለሁ። ምክንያቱም ጉበት ተፍቻለሁ፣ አሁን እሞታለሁ አልኳቸው ማለት ነው። ከዛ ባለቤት አልትራሳውንድ ይዩልኝ አለ። አልትራሳውንድ ቦታ ስታይ ህፃኑ ትንሽ እንቅስቃሴ አለ። ከዛ እሺ ተባለ። ሊሰራ ስዘጋጅ ደግሞ እንደገና ቆይ አንቺ ለምን አወለቅሽ? ካለበሱ በኋላ አንቺ በጣም ኤርጀንት ስለሆነ ሲነር ዶክተር ነው ሊሰራሽ የሚችለው፣ ማንኛውም ዶክተር አይሰራሽም። ስለዚህ ሲነር እስከሚመጣ አሁንም ትጠብቂያለሽ አሉኝ ማለት ነው። 4 ሰዓት ልብሴን አውልቄ ተቀመጥኩ እስከ 9 ሰዓት ድረስ ቁጭ አልኩኝ ማለት ነው። ልክ 9 ሰዓት ሲሆን አስገቡኝ። ዶክተሩ መጣ። እንዲሰራኝ የምፈልገው ዶክተር ነበርና ይህም ስራች እንግዲህ ጠንክሪ፣ ማንኛውንም ነገር አንቺ ጠንካራ ነሽና የምሰራሽ ፐርሰንት ይዤ ነው፣ ግን በቃ ይሄንን ቻንስ ልሞክርልሽ። እኔም ብዙ ጊዜ ባንቺ እንትን ብያለሁ እና ቢያንስ ይሄን ልሞክርልሽ ብዬ ነው። ያው ተስፋ የለውም አይነት ነገር ነው ያሰበውና አስገባኝ። ጸለይኩኝ። ሞት ማስነሳት የምትችል ስለሆንክ ልጄም ከሞተ ቀስቅሳ አስነሳልኝ እግዚአብሔር ወይ አሉ። ገባ ማለት ተሰራ። ልክ ሲወለድ በነፍስ ወጣና አለቀሰ። ደስ አለኝ ሰማሁት ድምፁን ማለት ነው። ወዲያው ከዛ እኔ ፎጣ ሲባል ፎጣ የሚባል ድምፅ ሰምቻለሁ። ልክ ባለቤቴ መሬት ስመዋሉ ፎጣ ይዞ ሲመጣ ህፃኑ እጃቸው ላይ ጸጥ አለ። ወይኔ ጉድ! ከዛ ቆይ ፎጣውን አሉኝ አለና ይዘውት ወደ ውስጥ ገቡ። ከዛ ልጄን በማሽንም በእጃቸው እያሻሹ ብዙ ነገር አደረጉት። ግን እግዚአብሔር ያው ተጨመረ ያለው ስለሆነ ማሽን አርገው ሲያስነሱት ይተነፍሳል። ማሽኑን ሲለቁት ጸጥ ይላል አሉ። ከዛ ባለቤቴን አስገቡት እና ማየት አለብህ ልጁ በቃ ሲሄድ አለ ምንም ሬሳ ነው አለ። ልቡ ላይ ብቻ ነው እንደዚህ የሆነ ነገር የሚለው እንጂ ሬሳ ነገር ነው አለና በእጃቸው እንደዚህ አድርገው በማሽን ሲያረጉት ይንቀሳቀሳል፣ አይኑን ይገልጣል ምናምን አለ። እንደገና ልቅቅ ሲያረጉት ጸጥ ይላል አለ። እና ይሄን እያየው ነው ለሷ ትንሽ ተስፋ ከሆናት እንሞክር እንጂ 2% ብቻ ተስፋ አድርጋሉት ማለት ነው። ምትችሉትን በሙሉ አድርጉልኝ፣ እኔ እስከ መጨረሻው ታገልላታለሁ፣ ከኔ የሚጎል ነገር የለም፣ ከእናንተ ማታጉዱልብኝ አልኳቸው አለና በመከራ በኦክሲጅን ሃይ ኦክሲጅን በሚባለው ይዘውት ሄዱ ማለት ነው ማሞቂያ ክፍል። ከዛ ታውቂ ነበር በቃ ወዲያው ስወጣ ብቻ ልጄን ነው አልሽናሉና ልጅ አለኝ ልጄስ አልኳቸው። በቃ አልሽ አሉ። ከዛ ወዲያው ወደ አልጋ ይዘውኝ ሲሄዱ ልጅ ከጎኔ የለምና ልጅ አለሽ አላላችሁኝም እንደ ልጄ ታልቢ ዞር ስል ልጅ ስለሌለ ብቻ ግሉኮሱ ምናምን ነቃቀሉትና ለመሮጥ ስሞክር
ወደኩኝ አሉ። ከዛ ራሴን አላውቅም 5 ቀን ሙሉ ራሴን አላውቅምና በጣም የተሰጠኝ እንትን ስለነበረ ኦቨር ዶዝ ነበር ሲሰጠኝ የነበረና አይኔ ወዲያውኑ ታወረ ማለት ነው። እንዴ ግፊቱ ኦቨር ሲመጣ አይኔን አጠፋኝ። ከዛ ማየት አልቻልኩም ለአንድ 6 ቀን ያክል ድምፅ ብቻ ነው የምሰማው። ከዛ ልክ በ6ኛ ቀኑ መድኃኒቱ እየቀነሰ ሲመጣ ሆዴ እያበጠ መጣና ሆዴ የት መጣ ሳይባል ውሃ ሞላ ማለት ነው። እኔ እንደዛ የሚባል በሽታ አላውቅም። የጉበትሽ ነው አላውቅም ምን እንደሆነና ውሃ ነው ሆዷ በሙሉ። እዚህ ውሃው መቀዳት አለበት ተብሎ በማስታጠቢያ በስሪንጅ እየተበሳ ሆዴ ይቀዳል። አይዞሽ። ከዛ አይንም አልፈልግም ዶክተር፣ እኔ ብቻ ልጄ እንዲኖር ፈልገው አልኳቸውና የልጄን ነገር ወስዳችሁ አሳዩኝ በቃ ካለ አልኳቸው። ሆዴ እየተቀዳ ስለነበር ከትሄጃለሽ ታያዋለሽ አሉ። ሄጄ ዳሰስኩት ማለት ነው። አሳዩኝ በቃ በብዙ ነገር ተለጣጥፈዋል ምናምን፣ ያው አተነፋፈሱ ምናምን አይታየኝም ነው ብቻ ዳስሽው መጣሁኝ። በቃ ደስ አለኝ። ለካ ራሴን ስቼ ስለነበረ ራሴን ቀይሬ ለፈልፍ ነበር፣ ብዙ ነገሮችን አወራ ነበር ምናምን። በቃ ልጅ ወለድኩኝ። ልጄን እናቴ ወሰደችው ምናምን ነው የምላቸውና እግዚአብሔርን የለመንኩት እናቴ በህይወት እያለች ልጅ እንዲሰጥ ነበር። እሷ ምን ትለኝ ነበር? ልጄ አንቺ ወልደሽ ልጅ ከጎንሽ ካየው የክርስትናሽ ጊዜ ጥቁር ለብሰሽ ወይኔ ሙች ያለችኝ ማለት ነው። እና እናቴን እንድታይልኝ ነው። ከዛ ውጭ ግን አሁንም ልጅ እንዲኖረኝ አልፈልግም ነበር ነው። በቃ እናቴ ልጄን ትይልኝ አልኳቸው። እናቴ ጥሩልኝና እንደወለድኩት ይሄኝ አልኳቸው ማለት ነው። ከዛ ዋው እናትሽ ታይልሻለች ደህና ነው አሉኝና በ10ኛ ቀኑ ጸበል ቤትም ስለነበረኝ አባ ኪሮስ ባሌ አመጣልኝ ጸበሉን ማለት ነው። ነገድላቸው አለ ያው ጨጌ ዮሐንስም እንትናቸው ቅባ ቅዱሳቸውን ይዤ ነበር የገባሁት የሁለቱንም። በዛ አይኔን ማጣጣት ይቀባኛል፣ በገድላቸው ያሻሸኝ ነበር ምናምንና አብሮ አደግ ጓደኛዬ ነበረች። አብራ ካርቶን ላይ እየተኛች ጨረሰች። እህቶቼ ሩቅ ቦታ ስለነበሩ ወንድሞቼ ናቸው እንደ ሴት የሚያርሱኝ የነበረው እና እዛ በ10ኛው ቀን ትንሽ ጭላንጭል ሳይ ወደ ራሴ ልመለስ አልኩኝና ዶክተርን አስጠራሁት። ዶክተር አልኩት። አቤት አለኝ። አንድ ነገር ላስቸግር አልኩት። እሺ ሲለኝ ልጄን ለአንዴና ለመጨረሻ ጊዜ ያሳየኝ አንድ፣ ምክንያቱም ወይ ሲድን ወይ ሲሞት ብቻ ነው ከክፍሉ የምገባው ከዚህ በኋላ እና ወደ ልጅ ያስገባኝ አልኩት። እሺ አለኝ። ክፍሌን ዘጋውኝና ሃይ ሪስክ ስለነበርኩኝ ባዶ ክላስ ብቻዬን ነው የተሰጠኝ ነበር። መጀመሪያ ከክፍሌ ጸለይኩ። እመቤቴ አንቺ ልጅሽን አጥፈሻል፣ እኔም ልጄን እንዳቅፍ እርጂኝ፣ ሰይጣን በእኔ ላይ ስልጣን የለውም አልኳት። ለምንድን ነው ለሰይጣን አሳልፈሽ የምትሰጪኝ? ስለዚህ ልጄን ከሞት ታስነሻዋለሽ፣ ለዛም ደግሞ እንደ አዲስ አደባባይ ላይ ወጥቼ ልመስክርልሽ እኔን አልኳት ማለት ነው። ብዬ ቅባ ቅዱሱንና ገድላቸውን ይዤ ገባሁ ወደ ልጄ። ያኔ አይንሽ ደህና ሆንሽ? ትንሽ ነው የማየው። ከዛ ይዘውኝ ሄዱ ደግፈውኝና ቅባ ቅዱሱን ከፍቼ የልጅ አናት ላይ ተሻሽቆም ስለነበር
አናቱ ላይ ጣብስ አድርግልህ 1 ደቂቃ ሳይሞላ ራሱ ተንቀሳቀሰ ማለት ነው። ከዛ አባኪው ስንገድል ሰማሽ ሆዱ ላይ ያደረኩኝ የተወለደ በቅዱስ ሚናስ ቀን ስለነበር ቅዱስ ሚናስ በባህር ተጥለ እንደተነሳ ሁሉ የኔ ልጅ ዛሬ ከባህር አውጣልኝ አጥና ጸልይ ሆዱ ላይ ገድላቸውን ያባኪሮ ስላደረኩ ከዛ ወጣ ከክፍሉ ዶክተሮችን ከእግዚአብሔር በታች አግዙኝ፣ ከዚህ በኋላ እኔ አልመጣም፣ ልጄ ወይ ድኗል ወይ ሙቷል፣ ውጭ ስትሉኝ ነው የምመጣው አልኳቸው። ከዛ ወጣው ከክፍሉ በወጣው በሁለተኛ ቀኑ ከ2% 63% ደረሰ ማለት ነው አለን። ከዛ ትንሽ ደህና ነው ጡት እያለብሽ አምጪ መባል ተጀመረ ማለት ነው። እስከዛ ቀን ምግብ አይወስድም በቃ የሚሰጠው በመድኃኒት ምናምን የሚሰጡት ነው። ከዛ ጡቴ ታለብ ሲባል ምግብ አልወስድም፣ እኔ ምግብ በልቼ አላውቅም፣ የሚጠጣ ነገር አልጠጣምና ያው በራሴ ለአዋጅ አውጄ ማለት ነው ለመሞት እና ጡቴ ምንም ነገር ወተት የለውም ነበር። ከዛ በቃ ጡቴ የለውምና የዱቄት ወተት ስጡልኝ ስላቸው የተጎዳ ሕፃን ስለሆነ የራስሽን ወተት ብቻ ካልሆነ መሰጠት አይችልም። አዎ በቃ አቃተኝ። አልቻልኩም። ጡቴ ቢባል ቢታሽ ቢደረግ ጡቴ ወተት ማፍሰስ አቃተኝ። ከዛ ዶክተሩ መጣና የምስራች ልጅ ትፈልጊያለሽ አይደል አለኝ። አዎ ስለው ልጅሽን እያሰብሽ ጡትሽን ለማፍሰስ ሞክሪ፣ ካልሆነ እስከዚህ ድረስ ተለፍቷል፣ ከዚህ በኋላ ተስፋ የለውም ማለት ነው። ከዛ ጸበል ጠጣና አንቺ ከደረትሽ ላይ ጡት አመንጭተሽ ልጅሽን በባዶ አይደል እንዴ ያጠባሽው? መቤቴ ለምንድን ነው የኔ ልጅ ያለ ወተት ማሳደግ አትችይም ወይ ከሰጠሽኝ አልቋት ማለት ነው። ከዛ ሲሞክር ትንሽ ወተት ጡት ያፈሰሰ ያ የተደረገ በቂ አይደለም፣ አሁንም ጨምሪዬ ትምጣ ቢባል እምቢ አለና ልክ በ16ኛው ቀን አይኔ ኖርማል ትንሽ መገለጥ ጀመረ በደንብ ማለት ነው። ከዛ አሁንም ተንበረከኩ፣ ጸለይኩ። እዛው ክፍሌ ባዶ ስለነበር ባሌንም ጓደኛዬንም አስወጥቼ ጸለይኩ። ለምን ቀኔ ልጅ ነኝ አይደል? በቃ እንደ አንድ ልጅ ለኔ የሚገባኝን ነገር አድርጌ እኔ ለዓለም ልመስክር። በቃ ታሪክ ለምን በእኔ ላይ አይሰራም? ለምን ልጄን በእንባም በውሃም በምንም ብለሽ ልጄን አውጪው አልኳት እና በ16ኛው ቀን ህልም አየሁ ማለት ነው። ወይኔ ቆንጆ በጣም መስሎና ልጄ ትልቅ የሚያምር ሳር ላይ ተኝቶ ቀይ ሴትዮ ስታወዛውዘው አየሁ ማለት ነው። እና ልጄ በህይወት ይኖራል አልኳቸውና በቃ በ16ኛው ቀን ሙሉ ለሙሉ ከኦክሲጅን ነፃ ሆነ ማለት ነው። እና አልነገሩኝም ለኔ፣ ምክንያቱም እስኪ ከኦክሲጅን እናውጣውና ደና ከሆነ ይሄዳል ማለት ነው፣ ከእናቱ ጋር ይገናኛል። ደና ካልሆነ ግን ያው ድጋሚ ኦክሲጅኑ ይተከላል ነው የተባለው ማለት ነው። ያለ ኦክሲጅን በ16ኛ ቀኑ ውሎ አደረ። ምን ተሰማሽ? ነገሩኝ እንዳትጓጉኝ። አዎ ከዛ ያው ባለቤቴን የሚመላለሰው ዳይፐር የሚወስድም መድኃኒት የሚወስድም ምናምን እሱ ነውና ስልክ ነው የተደውሎ የምስራች ልጅ ከተባለ ቀድሜ ነው የምወድቀው። ያው ሞተ ነው እንጂ በህይወት አለ ብለው ይጠሩኛል ብዬ ስለማስብ እኔ ስልክ ከጎኔ የማይቀመጥም፣ ሲጠራም ቶሎ ብሎ የሚወጡ ጓደኛዬና ባለቤቴ ናቸው ምናምንና ከዛ ባለቤቴን ጠሩት። ከኦክሲጅን ኦፍ ሆኗል ልጁ። ያ ማለት ግን ደና ነው ማለት አይደለም። እንየውና ዳሩን ደና ከሆነ ወደ እናቱ እናገናኘዋለን እና ይሄን ነገር ትነግራት ወይስ እንዴት ነው አሉት። እኔ አልነግራትም አላቸው። ምክንያቱም ነው ብዬ ደግሞ በኋላ አይደለም ብላችሁ ከምትሰብሯት
አሁን ባለችበት ብትቆይ ነው የሚሻለው፣ ይደርና ነገ እንነግራታለን አላቸው። እሺ ከዛ ዲያፐር ሶስት አለ ሙሉ ለሙሉ ይሄ የተካከለው ነገር በሙሉ ለቋል። ፕላስተሩ ምናምን ሁሉ ይሄ ኦክሲጅኑ ያፍንጫው ምናምን የወተቱ ብቻ ነች የቀረችው የነበረ እና ደስ ብሎታል። እሱ ለኔ ሲመጣ ፊቱን ነው የማየው ቶሎ ብዬ ደስ የሚል ፊት ከሆነ ቤቢ ደህና ነው ስለው ደህና ነው ዲያፐር አሉኝ ሄድኩኝ ያየሁት ምናምን ኧረ ደህና ነው ምናምን እንደውም እግሩን ነክቼው መጣው ምናምን ይለኛልና ደህና ነው ስለው ደህና ነው ሄደሽ ቤት ትፈልጊያለሽ ሲለኝ አላይም ነው የምለው ሁልጊዜ። እለት የተክለ ሃይማኖት ሙሉ ለሙሉ ነፃ ሆኖ እኔ ተወሰድኩ ማለት ነው። ከዛ ሲሄድ ምንድነው ስላችሁ አሁን ራስሽን ተቆጣጣሪ፣ ልጅሽ ልናሳይሽ ነው፣ ልንሰጥሽ ነው፣ ራስሽ ልታቅፊው ነው፣ ልታጠቢው ነው ምናምን አሉኝ ማለት ነው። ከዛ ስገባ አላመንኩ እና ሳይ በፎጣ ተጠቅልሎ ትክክለኛ ልጁ ነው ምናምን ራቁቱን ያን ያክል ጊዜ ማሞቂያ ላይ ነበርና በቃ ራሴ መቆጣጠር አቃተኝ። ሙሉ ለሙሉ ልወድቅበት ነው የነበረ። ከዛ ቆይኛ የምናሳቅፍሽ ምናምን አሉኝ። ቀን ምንም አላልኩም፣ ተንበረከኩና ማድረግ ትችያለሽ ብዬሻለሁ፣ ለኔ ይደረግልኛል ብያለሁ። በቃ ሰይጣን አፈረ አልኩኝ ሆስፒታል ላይ ሆኜ ማለት ነው። ሰይጣን አፈረ፣ ሰይጣን ታረደ እያልኩ ጮሃለሁና ሰው መልላለ ማለት ነው። ለለለለ ብያለሁ እና በቃ ስለዚህ ሰይጣን በኔ ላይ አቅም የለም። ከዚህ በኋላ ሰይጣን ተሰበርክ፣ በቃ እመቤቴ ለኔ ትችያለሽ፣ አሁን አዲስ ነኝ፣ በቃ እኔ መኖር ፈልጋለሁ፣ ጌታው እንዳትገለኝ ግደለኝ ያልኩ እስከዛሬ ስህተት ነውና ለልጄ ደግሞ ሁሌ ባሪያውኝ ላንተ አገልጋዩኝ እንድኖር አድርገኝ ጸልይኩ። ገድላቸውን ይዤ ልላልኩኝ ማለት ነው። ሐኪሞቹ አልተገና ሐኪሞቹ ሁሌ ምን ይላሉ? ባለ ቢጫ ነው የአባቴ ገድላቸው መጽሐፉ ነው። ባለ ሙስሊም ነው አጋጣሚ እሱ በቃ ስለዚህ መጽሐፍ ብዙ ጊዜ እንትን ብያለሁና በቃ ሁሌም በየወሩ አስነብቢለት እና ምን አይነት ሃይማኖተኛ እንደሆንሽ ትክክለኛ ሃይማኖትን ባንቺ አይቻለሁ ነው፣ ጽናትን ባንቺ አይቻለሁ፣ ትግልን ባንቺ አይቻለሁና ዶክተር ለዓለምና ዶክተር አማኑኤልን እንዲሁም በቃ ልጄን በሙሉ የተንከባከቡልኝ ዶክተሮች በጣም ነው የማመሰግነው ነው። ከእግዚአብሔር በታች ወልደው ሰጡኝ ማለት ነው። ፈለገ ሕይወት ባህር ዳር ነው ቀበሌ 13 እና እርግጠኛ ነኝ የሚያዩትም ከሆነ ያስታውሳሉና ልጄን የሚሉት ኦፌ ነበረ ልጅ ነው ስሙም እንደዛ የሚሉት ኦፌ ነበረው ልጅ ነው የሚባለው እስከሚወጣ ድረስና ልጄ በ19ኛው ቀን 100% ነው ወጣን ማለት ነው። እና ምንም ነገር ሳይሆን ራሱ እየጠባ ምናምን እና አመጋገቡ ምናምን ቸክ ተደረገ። ያው ከነበረው አይነት ህመም ምናምን አይነት ቁስለቱ ያ መሳሪያው የገባበት የነበረው ምናምን ትንሽ አቅሙ ምናምን ወደ 2.7 አካባቢ ነው የተወለደ የነበረውና ግን ያ ምግብም ሳይወስድ ስለነበረ ሲወጣ 2.3 2.4 ነው የወጣው። ትንሽ ነው የወጣው ጉዳቱ ስለነበረ ማለት ነውና እንግዲህ በጣም ጠንካራ በጣም ደስ የሚል ፈጣን የሚያዳምጥ። ስሙን ማናች? ስሙን እህቴ ነች ያወጣችለት። እኔ እንጃ ምንም ልለውም አልቻልኩም። ሁሉም በየራሱ ስም ነው የሚጠራው። ልጅ የህዝብ ልጅ ነው፣ የተጸለየለት ልጅ ነው። እህቴ ኤምራኬል አለችው። ኤምራኬል እና ኤምራኬል ማለት በአስጨናቂና በአስገራሚ ሁኔታ ከእግዚአብሔር የተሰጠ ጸጋ ማለት ነው። በአስጨናቂ ሁኔታ ከእግዚአብሔር የተሰጠ ጸጋ ማለት ነውና በሶስተኛው ወር ስመጣ እዚህ ልጸበል ስመጣ ነው መጣች አየችኝና ወልቂጤ ነው ዩኒቨርሲቲ የምትሰራው ሊዲያ ትባላለች። እህቴ ያለችኝ የምትወልጂው ወንድ ነው፣ ከወለድሽም ኤምራኬል ነው የምትይው ስሙ። በአስጨናቂና በአስገራሚ ሁኔታ ከእግዚአብሔር የተሰጠ ጸጋ ማለት ነው አለችኝ ማለት ነው። እና በቃ እኔ ልዑል ቢባል ደስ ይለኛል ግን በቃ ልክ ነው በቃ በአስገራሚም በአስጨናቂም በብዙ ታምር የመጣልሽ ስለሆነ ስሙን ተግባብቼ አመኘበት ኤምራኬል ጸንቷል ማለት ነው። እናትሽ አረሰችሽ ታዲያ? አዎ ግድ ነው እናቴ በህይወት አለች እግዚአብሔር ይመስገን። አዎ እና በጣም ደስ ብሏት አሁን ሁሌም ትላለች እድሜ ቆየው ይሄንን ላይ ነው ትላለችና አይታጠግበውም ብርሃኔ ብለዋለች እሷ ማለት ነውና
በጣም የስስት ነው። በጣም በቃ ምንም ምልሽ ነገር የለኝም እንዳያችሁት ነውና በጣም ፈጣን በጣም የሚያዳምጥ የ1 አመት ልጅ አይመስልም። ያዳምጣል፣ የምትዩን ነገር በጣም ያውቃል። እንግዲህ እግዚአብሔር ይጨርስለት፣ የሱ አገልጋይ ያድርገው። አዎ እና ብቻ እኔ አላቅም እንደዚህ ከሆነ እናትነት በጣም ከባድ ነው። ግን ደግሞ በቃ እኔ አዲስ ሰው ነኝ። አዲስ ከዚህ በኋላ እኔ መሞት አልፈልግም። እግዚአብሔር በእውነት በቃ መሞት አልፈልግም። እኔ አይደለም መሞት እኔ ራሴን ሲያመኝ ቶሎ ብዬ ልጄ ነው ይታየኝና አታደርገውም ነው የምለው እግዚአብሔር። እንደዛም ላለመሆን ሞክራለሁ፣ ላለመታመም ሞክራለሁ እና በስስት ነው የማየው። ስበላም ስጠጣም ምንም ለእግዚአብሔር ስለሱ እንደሰጠሽ። አዎ በቃ ኧረ ምንም ልጄ ምንም በቃ ቢወድቅ አይሰበርም እርግጠኛ ነኝ። ምክንያቱም አልፎታል ያን ፈተና እና እግዚአብሔር ደግሞ ይሄን ሁሉ ነገር ያሳየኝ መልካም ነገርን ለማሳየት ወይም ለሱ ሊመራኝ ወደሱ እንደሆን እኔ ይሄንን የተማርኩበት አሁን ሳስበው ያኔ እንደዚህ አይነት ባያደነቃቅፈኝ ኖሮ ወይም ደግሞ እንደዚህ ባልሰነካከል ኖሮ በቃ ዓለም ሁሉ በእጄ ነው ነበር። እንደዛ ነው ያደኩ ሳድግም። ስለዚህ ሁሉ የሚገኝ ካልኩ እንደሚደረግ አይነት ነገር ነው የሚመስለው። ትልልቅ ወንድሞችን ተናግሬ እንደ ህፃን አንገታቸውን ማስደፋ ስለሆንኩ በቃ አልኳቸው ስለሆነ ማለት ነውና ወንድሞቼ በዚህ አጋጣሚ በጣም ይቅርታ አስቀይሜያችሁ ከሆነ በጣም ነው የምወዳችሁ። ዋጋ ለከፈላችሁልኝ በሙሉ በጣም አመሰግናለሁ። ለኔ ደስታ መቆም፣ ለኔ ድካም፣ ለኔ ብርታት ለሆናችሁ ባሌን በጣም ነው የማመሰግነው። ልጁን በጣም የሚወድ ነው በጣም የእውነት በቃ እና በቃ ብዙ ሰው ዋጋ የከፈለለት ልጅ ስለሆንኩኝ እኔ አሁን ከልጄም ለሰው የምኖር ሰው ነው መሆን የምፈልገው ነኝም ደግሞ በቃ ከዚህ በኋላ እኔ ከማንም አይነት ሰው ጋር ደስተኛ ነኝ። እያንዳንዷ ደቂቃ ለኔ ዋጋ አላት አሁን ላይ ማለት ነው እና ስኖር ለልጄ ብቻና ለልጄ እንደምኖር ስለማመን ደቂቃዎቼ በሙሉ የስስት ናቸው። ሰዓት መሸራረፍ አልፈልግም፣ ከልጄ በደቂቃ መለየት አልፈልግም እና በቃ እግዚአብሔር እንግዲህ ምንም ላደርግ አልችልም። ምስጋና ብቻ አይደል የሚፈልገው እሱ ሀብት አይፈልግም፣ ከኔ ምንም ነገር አይፈልግም። እና ግን ፍርስ አድርጎ አዲስ ህፃን አድርጎ ነው የፈጠረኝ፣ አዲስ ልጅ ነው የሰጠኝና ያን የትላንቱን ኃጢአት የትላንቱን በደሌን የትላንቱ ያጠፋሁትን ያሳዘንኩትን ሃይማኖቴን የተፈታተንኩትን እናትነቷን ለመካድ ብዙ ነገር ያደረኩትን የእግዚአብሔርን ድንቅ ስራዬ በቃ በጣም የተጋፈጥኩት ይቅር ብሎኝ በደስታ ቆሜ እንድመሰክር ስላደረገኝ እግዚአብሔርን በጣም አመሰግነዋለሁ። ሁሌም የሱ ባሪያ የሱ ቤት ጠራጊ እንዲያደርገኝ ነው የምፈልገው። ደግሞ መሆናለሁ ሁኛለሁም እና ሰዓቶችን ደቂቃዎችን ከልጄ ጋር ከእግዚአብሔር ቤት ማሳለፍ ነው የምፈልገው። እያደረገልኝ ነውና እግዚአብሔር ለኔ የሰማ በጣም ለተከፋችሁ ሁሉ ብርታት በቃ እኔ ጥንካሬ ሆናለሁ ብያምናለሁና አለመሰበር ነው በቃ ማለት ይከብዳል። አንድም ቀን ይከብዳል እንኳን 3 ጊዜ እንደዛ አይነት ነገር ሲገጥምሽ አንዴ ስትሰበሪ እኔ ብዙ ጎረቤቶች ብዙ ዘመዶች ከዚህ በኋላ እንዳታረግሽ ብለውኛል እኮ የቃንጭ ይሰራልሻል ልጅ ለምን አትሜን ያክል ዋጋ የምትከፊ ለምንድን ነው የማይቀርብሽ ልጅ ማለት እንደዚህ ነው። ስንቱ ተወልዶ እንደዚህ አይነት ልጅ አለ ወይ ነገ ለማይጠቅምሽ ልጅ ነገ እንደዚህ ለሚሆን ነገ እንደዚህ ዱርዬ ለሚሆን ብዙ ነገር ኮሜንት ሰማያለሽ። ያው አጠነክርሽም ግን ዱርዬ የሚሆን ምንም እንደ ጓደኞች ልጅ የሚባለው ነገር እንዲኖር ስለሚል ያን ቃል ነው እንጂ ልሰበር ብለን ይሰበር ነበር ማለት ነው። እንዳትወልጂ ልጅ ማለት እንደዚህ ነው የከሌ ልጅ ይውስጂ የከሌ እንደዚህ ብሎ የከሌ እንደዚህ ሆነ ተስፋ የሚያስቆርጥ ቃላቶች በጣም ብዙዎቹን ሰምቻቸው ነበር ግን አልሰበሩኝም። በቃ ያ የሚሆነው ከኔ የሆነ ጉድለት ሲኖር ነው ብዬ ነው ማስበውና እግዚአብሔር ግን የዛን ሁሉ ጆሮዬን አስደፍኖ ልቦናዬን አደንድኖ አጠንክሮ ትክክለኛ ወደኔ መንገድ እንድትመጭ ነው ብሎ አስተምሮ ትክክለኛውን ህይወት ስላሳየኝ እግዚአብሔርን አመሰግናለሁ። መክራችሁ ላልሰማችሁ ወይም ደግሞ ላስቀየምኳችሁ በሙሉ እኔም በዚሁ አጋጣሚ ይቅርታ መጠየቅ ፈልጋለሁ። በቃ አሁን እኔ በጣም ደስተኛ ነኝና እግዚአብሔር ክሶኛል። የካሳ ዘመኔ ነው፣ ምስጋና ጊዜ ነው እና በጣም ደስ የሚል ህይወት ነው ያለኝ። አሁንና ብዙ የተባለለትን ቤቢን እንጥራው እንደዚህ እኔ እንግዲህ በዚህ አጋጣሚ ያው እንዴት ተገናኛችሁ እንዴት ይሄ ነገር የሚባለው ለገጣፉ አካባቢ የሚኖሩ ሰዎች ያውቁታል። በዚህ አጋጣሚ ሰው የልቡን መሻት የእምነቱን
ይሰጣዋል። የምናመልከው አምላክ በየትኛውም እምነት የሚሰማን ከልብ ከጠየቅነው አምነን ከጠየቅነው የሚሰጠን አባት ነው ያለንና በኦርቶዶክስ እምነት ተከታዮች ዘንድ አቡነ ኪሮስ ቤተክርስቲያን ለገጣፎ በጣም ብዙ ተአምር የሚደረግበት ነው። እህታችን እሳቸው ናቸው የላኩት። አባን በጣም አመሰግናቸዋለሁ። አንቺ መተሽ ስላወራሽኝ በጣም አመሰግናለሁ። ማለት የምትፈልጊው ራሳችሁ ይመስክሩ ማለት ስለምፈልግ ነው እንጂ እኔም 4 ጓደኞቼን አስወልጃለሁ በእኔ በረከት ማለት ነውና ልጅ ያንቺን አይተው ማለት ነው እኔ ሰጥቼ ጸበላቸው ማለት ነው እና ስለታቸውን ይዤ መጥቼ ትላንትና በቀደም አስገብቻለሁ የነሱንምና ወልድ አንዳንድ ልጅ ኑሯቸው ግን በክፍተት አልወልድ ብለው በጣም እምቢ ያላቸው ጓደኞች ነበሩኝና አብሮ አደጎቼ በዚህ አጋጣሚ እነሱም ያው የስለታቸው እንትን ስለሆነ ትላንትናም ደውዬ ነግሬያቸዋለሁና እምቢ ብሏቸው በቃ እኔ እንደዚህ ነኝ ምንም ነገር አይፈልጉም አባ ኪሮስ እምነትና እምነት ብቻ ነው እመኑና ጠጡ ብያቸው 2 ሴት 2 ወንድ አስወልጃለሁ ማለት ነው ከቤቢ ጋርና 4 ልጆች አሉኝ በአባ ኪሮስ ስር ማለት ነው እና በቃ የእውነት ነው ምንም እንትን የለውም አሁንም ስማቸውን ለዓለም እናገራለሁ አሁንም ጸበላቸውን ለዓለም ሰጣለሁ በቃ ማመንና ማመን ብቻ ነው በቃ የእውነት እኔ አላቅም እኔ በጣም አጽያተኛ ነኝ በጣም እንኳን ለቤተ ክርስቲያን እንጂ ለሰው ፊት መቆም ሰው አልሆንኩም ምክንያቱም ልጅነትን በዩ ምንም በዩ በጣም ብዙ ጥፋቶችን አጠፋለሁ ነው ግን በቃ አሁን አዲስ ነኝ ያ ሁሉ በደል ተሽሮ ስለሆነ እንደዚህ ሆንኩት እምነት ካለ ጥንካሬ ካለ የማይደረግ ነገር የለም ነው በቃ መሳሳት ነው እንፈጥናለን እንጂ አንደርስምና እግዚአብሔርን ብንታገሰው ጥሩ ነው ለማለት ነው በጣም አመሰግናለሁ እኔም ይሄን እድል አግኝቼ እንደዚህ የሱን ስም የሱን ክብር ከፍ ለማድረግ እግዚአብሔር ስላቆመኝ ማመስገን ብቻ ነው አመሰግናለሁ መቅዲ እኔም በጣም የምወድሽ በጣም እግዚአብሔርን በቃ እድለኛ ነኝና አሁንም ባለቤቴን ደውዬ ስነግረው አንቺ ኢንተርቪው እንደምታረጊኝ ብቻ ሳይሆን መቅዲን አገኘኋት ስለ እንደምትወጃት ነገርሻት ወይ ያለኝና በዚህ አጋጣሚ በጣም የምወድሽ ያንቺ አድናቂ ነኝ እንደገና ባንቺ ኢንተርቪው ተደርጌ እንደዚህ ዝናይ ለዓለም ስለተሰማኝ በጣም ደስ ይለኛልና ለኔ የደረሰ እግዚአብሔር ለሁሉም ይድረስ በቃ ለታመመባቸው መሐሪ ናቸው የእውነት እኔ አሁን ቤቢን ሞቅ ሲል አባ ኪሮስ ብዬ ወጨጌ ዮሐንስ ብዬ ነው እውነት በቃ ምንም ልጅን ሆስፒታል እኔ አላውቀውም ይኸው የባህር ዳር ህዝብ ይመሰክርለታል ቡቡንና ወደው ጸበልና እምነት ላይ ነው እጄ የሚያርፈው ማለት ነው አነብለታለሁ ገድላቸውን ባርከዋለሁ ራሴ ገድሉን አሳቅፈዋለሁ ምናምን ከዛ በኋላ ካቀም በላይ ሲሆን ነው ልጄ ወደ ሆስፒታል የሚሄደውና እስካሁን ድረስ ልጄ እግዚአብሔር ይመስገን ከጉንፋን ውጭ በሽታ የለበትና ተመስገን በቃ እንደዚህ ነው እግዚአብሔር ሲሰጥ በዚህ ልክ ነው የሚሰጠውና የኔም በሙሉ በደስታ ስለተቀየረ ደስ ብሎኛል ከዚህ በኋላ ምንም ሀዘን በቤት ላይ ቤቢ ይምጣው ብዙ በቃ እንዴ ቤቢ ይምጣ በመላው ዓለም ሆናችሁ አባይ ቴሌቪዥን ላይ ቁጭ ብላችሁ የምትመለከቱን ሁሉ እንዲሁም በመቅዲ ሚዲያ ዩቲዩብ ቻናል ላይ ከተላለፈ በኋላ የሚደርሰውን ፕሮግራም እያያችሁ ያላችሁት መቅዲ ሾው ነው የዛሬ እንግዳችን እንግዲህ በፈጣሪ ስራ በእምነቷ ጽናት በእናትነቷ በቤተሰብ በማህበረሰብ መልካም በሆኑ ወዳጆቿ ድጋፍ ከምንም በላይ ግን እግዚአብሔር በፈቀደ ሰዓት ታግሳ ልጇን አቅፋለች በጻድቁ አቡነ ኪሮስ በረከት ማለት ነው በመናምነው እምነቱ ለልባችን መሻት የተከፋንበት ያዘንበት ከሰው በታች የሆንበት ነገር ሁሉ እንዲፈታ ምኞቴ ነው እዚህ ድረስ ስለመጣሽ ከዛኔ ያለ ሀገር አቋርጠሽ የተደረገልኝ እኔ ያለፍኩትን ጉዞ እናገራለሁ ልጅሽን አቅፈሽ ስላየሁሽ በጣም ደስ ብሎኛል አመሰግናለሁ መቅዲ መከራ ይግባ ምንም መከራ ይግባ በቤትሽ አይደለም በልጅሽ በምንም በጠላት አይደለ እንዴ እንዲህ አይነትና መሰል ፕሮግራሞች የምትማሩባቸው ቁም ነገር የምታገኙባቸው ዘና የምትሉባቸው ፕሮግራሞች እንዲደርሷችሁ የመቅዲ ሚዲያን ዩቲዩብ ቻናል ሰብስክራይብ ላይክ እና ሼር በማድረግ እንድትመለከቱ እንድታበረቱን እንጠይቃለን የዛሬው መቅዲ ሾው እንግዲህ የመጀመሪያ እንግዳችን ይሄ መሰል ቀጣይ የጥበብ ሰዎች ሙዚቀኞች ዘና የምንልባቸው ዝግጅቶች አሉ የአባይ መዝናኛ ዝግጅቶችም ይጠብቋቸዋል መልካም ሰንበት መልካም ጊዜ